ነገር የተበላሸው ያኔ ነው። ከዛ በኋላ አይዞ ተብሎ አዲስ አበባ በ6-7 ቦዲጋርድ የትልቅ ሚኒስትር የነበረ ቤት ሳቶ ስቱዲዮ አዲስ አበባ ከፍቶ ስቱዲዮ ዋሽንግተን ከፍቶ አይዞ በርታ ይሏል። አይዞ በርታ ግን የሚገዛው የለም። በቃ ዋጋ የለም። ያለ ይውላል አሉ። እንኳን አለ እኔ ዩቲዩብም ሪኮመንድ ያደረገው ወደ እኔ ዩቲዩብም አይመጣም እንደሆነ አላውቅም። ግን እንደዛ ይላሉ። ዋናው ግን መሰረቱ የጣሰው ጥሰት ነው። ለሁላችንም ትልቅ ፕሬሲደንት ሴት ያደረገ ነው። ለሁሉም ኢትዮጵያዊ ምን ማለት ነው? ናሽናል ኢንተረስት ምን ማለት ነው? ናሽናል ኢንተረስት የኢትዮጵያ ኢንተረስት ነው ወይስ የስልጣን ኢንተረስት ነው? 4 ኪሎ ነው ናሽናል ኢንተረስት የሚባለው ወይስ የኢትዮጵያ አጠቃላይ ክብር ነው ናሽናል ኢንተረስት የሚባለው? እንደገና ዲፋይን እንድናደርግ በየቤታችን ቁጭ ብለን ናሽናል ኢንተረስት ትርጉም ጎግል እንድናደርግ ኤአይ ጭምር እንድንጠይቅ አስገድዶናል። እና እነሱ ያደረጉት እንቀጥላለን። ዛሬ ያለንበት ደረጃ ላይ ደርሰናል። ከዛም የሚያልፍ ቢሆን የኢትዮጵያ ችግር የኢትዮጵያ ብቻ አይደለም። ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ባላይነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ታግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው የማምነው። በጣም ጥሩ ነው። አሁን ደግሞ እኛ እንልሃለን አጌና እኛ እንልሃለን ደግሞ በእውነት ይሄ ግልባጭ ቲፒኤልኤፍ የሚለውን ተውትና ቲፒኤልኤፍ የሚለው ትታችሁ ብልጽግና አሁን ቃላት ምንም ልዩነት የለው። ብልጽግና የኤርትራም ጠላት ነው፣ የትግራይም ጠላት ነው፣ የኦሮሞ ህዝብ ጠላት ነው፣ የአማራ ህዝብ ጠላት ነው፣ የአፋሩ ጠላት ነው፣ የሁሉም ጠላት ነው። ሁሉም ተሰባስበው የምስራቅ አፍሪካ የሱዳንም ጠላት ነው እንጂ ዋናው ግዙፉ ኃይል አለ። ሱዳን ግዙፉ መንግስት በድሮን እየተመታ ያለ የካርቱም መንግስት አለ። ስለዚህ ህወሓት የሚለውን ትተን ወደ እንግባ። ቲፒኤልኤፍ ወደ ብልጽግና የሚለውን እና ምንድነው አሁን ወደ ኋላ እንሄዳለን። ብልጽግና ኤርትራ ምን ምክንያት አላት? የላትም። በግጥም ያለ ምክንያት አላት። ግጥም ያለ ትልቅ ምክንያት። እንዲያውም ትግራይ ተፈናቀለብኝ ወዝን ኢትዮጵያ ያለኝ ካርታዬ ምናምን ተቀያየረብኝ፣ ህዝቤ ተፈናቀለ፣ ያው ብዙ ነገር የትግራይ ታጋ። ኤርትራ ግን እንደ ኤርትራ አንደኛ እንደ ሀገር አላቅሽም ነው። አሉላ አባነጋ ተመልከት። አሉላ አባነጋ ኮት ይደረጋሉ። በጣም ትግራይ ጠል ነው። ኦፒዲዮ ትግራይ ጠል ነው። ግን አሉላ አባነጋ በአንድ ወቅት ተናገሩት የተባለውን ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራልም። ድሮ ንግግር እያመጡ ይገርባሉ እንደዚህ ምናምን። ከዛ ኢትዮጵያ እንደ ትላንት የደገመዋል እኮ ስንኖር ኢትዮጵያ ስንኖር ኢትዮጵያዊ ስንኖር ኢትዮጵያ ምናምን ብሎ እኔ ረሳሁት ራሱ አለ። እንደገና ትላንት አመጧት። በዚህ ደረጃ ኢትዮጵያ ህዝብ ይቀሰቀሳል ብሎ በሳንጃ ብትመታው የማይቀሰቀስ በዚህ ንግግር ይቀሰቀሳል። ደሙ ይፈላበታል። እንኳን ሊቀሰቀስ ደሙ ይፈላበታል። እንኳን እንደዚህ አይነት ኮት የአብይ ኮት ልታረግ አብይን ድምፁን አታሰሙ። እዚህ ሚዲያ ብዙ ሰው ኮት አሁን አንዳንዱ ዝም ብለን የምናልፈው አሁን ይቅርታ ታደርጉልኛላችሁ 30 ደቂቃ 30 ሰከንድ አሁን አሳልፋለሁ። አጫጭር አመጣለሁ የአብይ ከይቅርታ ቀጥለን ማለት ነው። አብይን ገደል የከተቱ ንግግሮች ናቸው። አብይን ድባቅ የመቱ ንግግሮች ናቸው። አብይ ለዛሬ ያደረሱት እነ ዶክተር ደብረጽዮን በጣም ምስጥረኞች የሚባሉት መንጀሉ በጣም ምስጥረኛ የምትባል ከሁሉም በላይ ምስጥ የሚባሉት ቲፒኤልኤፍ በይፋ መጥቶ አንተን አጠፋሃለሁ የሚለው አንተ እያለ ኢትዮጵያ ምድር ላይ ሰላም የለም ብሎ በግልጽ የመጣ ቀጥለው ማሳያችሁ አሁን አገና ጨምሮ ነው። ቀጥሎ ማሳያችሁ የአብይ አባመላ የአባ ፊጣ ልጅ አሳያችኋለሁ። የትግራይ ወረራ እንቃኛለን። ከዛ ይሄ ተጋበዘ፣ በአፈኛው በአፈቀላጤው ተጋበዘ፣ ኤርትራ ሰራዊት ተጋበዘ፣ ገቡ። ድሮን ከየት ነው የሚነሳው? ከምጽዋ ትግራይ። ድሮን ከየት ነው የሚመጣው? ከሰራዊቱ በአውሮፕላን ወደ አስመራ ቤት ይቀርብ። ወደ አድዋ ቤት በኩል ልግባ። በሰላም ዛላምበሳም ወደ አድግራት ነው። ቤት ልግባ፣ በአድ ኋላ ልግባ፣ ቁልቁለት ይወርዳል። በዚህ በኩል ሸሸቤት በባድመ
በሸራሮ በሁሉ ባቋራጭ አውሮፕላን ተቆርጦ በቪአይፒ ጀነራሎች ወደ ኤርትራ ይሄዳሉ። ሎጂስቲክስ ወደ ኤርትራ ጥይቱ ምናምን ይመጣል። ላስታውሳችሁ ብዬ ነው ብልጽግናዎች ይሄ አሁን የምታገኙ ብትር አለና ላስታውስ ብዬ እኮ ነው። አሁን ቃኛለን። ሁመራም በሰላም ነው ያለው፣ ሽራሮም በሰላም ነው ያለው፣ ሽሬም በሰላም ነው ያለው፣ አክሱምም አድዋም በሰላም ነው ያለው። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም፣ ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። እንግዲህ መቃኘት ስላለብን ነው። እነዚህ ነውረኞች አሁን የኢትዮጵያ ወዳጆች መስለው የኢትዮጵያ ትክክለኛ ዜጎች ባንዳው ይላሉ፣ ተላላኪው ይላሉ። አሁን እንደዛ እኮ ነው። ሶሻል ሚዲያቸውን ተመልከቱ። የሞቱ ናቸው እኮ። ምን ስብዕና አለ? ምን ሞራል? የሞራል ልዕልና ከየት ታመጣዋለህ? ድባቅ ስትመታ እያንዳንድሽ ወይ በሞያሌ መሸሽ የለም። እዚህ ሚዲያ ላይ ተናግሬያለሁ። ዝም ብሎ እንደ ቀልድ ይመስላችኋል? እኔ ፈገግ እያልኩ ነው ቁም ነገር አስተላልፈ የሚሄደው ታውቃላችሁ። በሞያሌ ይሄ መሸሽ የለም። በሞያሌ ደርግ ብቻ ነው የሸሸው። የደርግ የተወሰኑ መከላከያ ሄደዋል፣ ወታደሮች ሄደዋል። ግን ጀነራሎች አዲስ አበባ ላይ ቀሩት። መውጣት አይቻልም። ነጫታቸው ኦላ በአንድ ቀን ይዘጓል። ይሄን ዝም ብዬ ነው የምነግርህ። መውጣት ካለብህ አሁን ነው የምትወጣው ከመከላከያ። ሸሽተህ መጥፋት ያለብህ አሁን ነው። የኢትዮጵያ ጀነራል አብይ እንደሆነ ችግር የለውም። አብይ ሴም ዴይ አብይ ጦርነቱ የጀመረ ጊዜ ጀምሯል። ሌሊት ይጀምሯል፣ ጠዋት ይጀምሯል። ለራሱ ካልኩሌት እያደረገ ነው። እንዴት ያጀምር አይታወቅም። ግን ችግር የለበትም። በትንሽ ሄሊኮፕተር ቢሆን በሆነ ነገር ሊጠፋ ይችላል። ኢትዮጵያ አየር መንገድ በረራ ይቁም፣ በኢትዮጵያ በረራ ይቁም እንኳን ቢባል አናውንስ ካደረገ ወይ ሱዳን አናውንስ ካደረገ ወይ ትግራይ አናውንስ ካደረገ ወይ ኤርትራ አናውንስ ካደረገ የኢትዮጵያ አየር መንገድ ሊቆም ይችላል፣ የትም። ስለዚህ ኤምሬት አይበርም፣ ተርክሽ ኤርላይንስ አይበርም፣ ሞያሌም ልትወጣ አትችልም። ዝም ብሎ እንደ ቀልድ ይመስላል። ዱብ ማድረግ ይህን ቁም ነገር ሌላ ስለማይ ነገር እኔ ወደ የመላጣ ነገር ያለው ቀደም ብዬ የዛሬ 2 ዓመት ሙሉ የነገርኩ ዛሬ ነው ህወሓቶች የነገሩ። እኔ 2 ዓመት ሙሉ እዚህ ስንተባተበት ነበር አይደል? ተብታባው እና ምን እያሉ እዚህ ጋር ነገሩ ዛሬ በዚህ አጋጣሚ እንቀጥል። የጥምር ጦር የሚሉት ነው። ቀጥለን እኔ ፋኖም ወይ ኦላ በተለይ ፋኖ ወይ ትዴፍ አንድ ኦፕሬሽን ቢሰይሙ ኦፕሬሽን አፄ ዮሐንስ ዘደብረ ማርቆስ ብሎ ኦፕሬሽን ቢሰይሙ ደስ ይለኛል። እኔ ኦፕሬሽን አፄ ዮሐንስ ዘደብረ ማርቆስ የአብይ ንግግር የደብረ ማርቆስ የጥላቻ ንግግሩ ለማፍረስ እና ለመበቀል በአፄ ዮሐንስ ስም ኦፕሬሽን አንድ ዘመቻ መስጠት አለበት። ያው ዘመቻ ዋልልኝ፣ ዘመቻ ቴድሮስ፣ ዘመቻ ቢልሱማ ወልቂጡማ ምናምን ነበረ እኮ ድሮ አይደል? በወለጋ የነበረው ቢልሱማ ወልቂጡማ ነው። ዘመቻ ቴድሮስ በባህር ዳር ነው። ዘመቻ ዋልልኝ በዚህ በደሴ ነው። እና የአፄ ዮሐንስ የአሉላ አባ ነጋ ውጤታማ ነው።
አፄ ዮሐንስ ክብራቸው ለመጠበቅ ክብራቸው በሚመጥን መንገድ ግዙፍ የሚባለው ትልቅ አንድ ኦፕሬሽን በሳቸው ስም ነው መጠቀስ ያለበት። ለወደፊቱ መታሰብ ያለበት እሱ ነው። የአብይን ተንኮል አብይን ጥላቻ ለመንዛት ዘደብረ ማርቆስ ተብሎ መሰየም አለበት። ዝም ብሎ ሀሳብ ነው። የቀጥሎ ብልጽግና አንደኛው አብይ የተበላበት አንደኛ ወርቃማ ነበር። እንደዚህ ሚዲያ የመከረው የለም። ኢትዮጵያ ቴሌቪዥን አልመከረውም። እሱ ደሞዝ ከፍሎ ፕሮፓጋንዳ የሚያሰራቸው ሰዎች አልመከሩትም። ዝም ብሎ ጥላቻ እኛ እንደዚህ ያደረገናል፣ ገለናል፣ ዘርፈናል ምናምን ነበር የሚለው። እኛ ጠንከር ብለን ሀሳብ እናመጭ ነበር። እዚህ ላይ ጉዳዩ ምንድን ነው? ፈገግ እያልኩ ምናልባት ሳቀርበው እንደ ቀልድ ይመስለው ይሆናል። ሲሪየስ ነበር የማወራው። ብልጽግና ሆይ አሁን ትልቅ እድል አግኝተሃል። ትግራይን ኢንተግሬት ለማድረግ ከፈለግ ቶሎ የትግራይ ጉዳይ ፍታ። ትግራይን ፍታ ቶሎ። ትግራይ ከዛ በኋላ ምክንያት ነው የምታሳጣት። ሉዓላዊነቷን ትመልሳለህ። የቲፒኤልኤፍ እውቅና ትመልሳለህ። የፒስ ቢልዲንግ የኮንፍሊክት ትራንስፎርሜሽን ምናምን በይቅርታ በምናምን በተጠያቂነት ምናምን አድርገህ የምታደርገው ካለ አድርግ ቶሎ። ያው በትራንዚሽናል ጀስቲስ አደርጋለሁ ስላልክ በራሳችሁ ፕሪቶሪያ ስለተፈራረማችሁ ከዛ በኋላ የትግራይ ጉዳይ ሰላም ካደረግ ችግር ኢትዮጵያ ምድር ላይ ያሉ ችግሮች ትቀንሳለህ። እዚህ ሚዲያ ነግሬዋለሁ። እዚህ ሚዲያ በጣም ተደጋጋሚ ለሰላም ሲባል ህግ እኔ እውቅና የለውም አልሰጠውም፣ ቲፒኤልኤፍ ህግ አይፈቅድልኝም ምናምን የምትለው ለሰላም ሲባል ህገ መንግስት ይቀየራል። ቶና የቲፒኤልኤፍ የምታውቀው ፕሪቶሪያ አውቃለሁ ብለህ የጨበጥከው ቶና ህገ መንግስት ይቀየራል። የአንድ ሀገር አምድ የሚባለው የአንድ ሀገር ትልቁ እስከለተን ይቀየራል። ለሰላም ሲባል ፕሮክላሜሽን ሪፒል ይደረጋል፣ እንደገና አሜንድ ይደረጋል። ሪፒልም ይደረጋል። ታፈርሰዋለህ፣ እንደገና ወይ ታሻሽለዋለህ። ለሰላም ሲባል ይደረጋል። እንኳን የቲፒኤልኤፍ የምታውቀው አውቃለሁ ብለህ የጨበጥከው ለሰላም ሲባል ዝም ብለህ ሺህ ጊዜ ብጠላው ቲፒኤልኤፍ ብጠላው ስለጠላው የሚወድቅ ፓርቲ አይደለም። የተሸወደው ጻድቃን ብቻ ነው የተሸወደው። ለራሱ የሚሰጠው ኢጎ ለየት ይላል። ከመለስ ህልፈት በኋላ የኢትዮጵያ ትልቁ ሰው ነኝ እኔ ኢትዮጵያ ትልቁ አዋቂ ነኝ ይላል። መለስ ከሞተ በኋላ ነው በቃ ከተሰዋ በኋላ ወደ ሚዲያ ብቅ ያለው። ያኔ የት እንደነበር አይታወቅም። ማንም ገንዘብ ውስጥ ሲሰበስብ ነበር፣ ደቡብ ሱዳን ምናምን እየሄደ ወደ ፖለቲካ መጣው ጻፍኩኝ ምናምን ሲነብ መለስ ካረፈ በኋላ ነው። እሱ ብቻ ነው የተሸወደ። ቲፒኤልኤፍ ማለት እነዚህ ነው አቤ ስብሐት ምናምን ናቸው። በቃ አሁን አገኘዋትና ገድላታለሁ ሲል እንደዛ አይደለም። ቲፒኤልኤፍ ማለት ደብረጽዮን አይደለም አለ መሬት ላይ ያለው እሱ ነው። አሽቀጥሮታል። በጫማ እያባረሩ የሽረ እንዳስላሴ እናቶች በጫማ ከእግራቸው ጫማ ልክ እንደ ቡሽ ኢራቅ ሄዶ በጫማ ጋዜጠኛው የመታው በጫማ እየመቱ ጌታቸው የደረሰበት ችግር ያው የሚያውቀው ነው። ጌታቸው በጫማ ነው የተመታው። አላወቁትም ነው። ቲፒኤልኤፍ ደብረጽዮን ወይ ዓለም ምናምን ይመስሏል። አይደለም፣ እሱ አይደለም። መሬት ላይ ያለው ትልቁ ቲፒኤልኤፍ እሱ ነው። መሰረታዊ ቲፒኤልኤፍ ኖረ አልኖረ ደግሞ የፕሪቶሪያ ሰላም ስምምነት የመተግበር ጉዳይ የትግራይ ህዝብ ጉዳይ እጅ ነው ያለው፣ እሱ ላይ ነው ያለው። ሰባብሬ ያለው ኮርድ አደርጋቸዋለሁ ምናምን ስትል አቴኒ ኮስ መስዋዕትነት ከፍሎ ክብሩን ማስጠበቅ የሚችል በተግባር ያሳየ ነው። እንደና አባዱላ አዲስ አበባ መቀመጥ አቅቷቸው አይደለም። እና አባይ ፀሐዬ አይንም እጅም የሌለው አባይ ነፍሰው ቁላተንቤን ወረደው እሺ ጌታዬ ብሎ እንደነ ኬሪያ ኢብራሂም እጅ ሰጥቶ መግባት ከብዶት አይደለም የመሩ በቃሬዛ የተሸከሙ ነው ቁላተንቤን ወሰዱት። ኬሪያ ኢብራሂም ወደ አዲስ አበባ ስትሄድ አባይ ቻይና የሚያክል ትልቅ ሀገር አምባሳደር የነበረ ኢትዮጵያ ለኦልሞስት ብዙ ዓመት 19 ዓመት ምናምን አምባሳደር ሆኖ የኢትዮጵያ ውጭ ጉዳይ ሚኒስትር የነበረው ስዩም መስፍን በቃል ይገኛለሁ፣ እኔ ማንም ተላላኪ አልሆንም፣ ስብዕናዬን አልሸጥም፣ ለማለምንበት ስልጣን አልቀበልም ብሎ ነው የወረደው። አልፈልግም ካንተ ጋር ልጣመር አገር እየሸጥክ ነው ብሎት ነው መጀመሪያ እሱ ዲስክራይብ አደረገው። ጠቅላይ ሚኒስትሩ አዋቂ ናቸው። ቄስም፣ ሃይማኖቱም፣ ኢንጂነሩም፣ ጠቅላይ ሚኒስትሩም፣ ፖለቲከኛም፣ ጀነራል ሁሉ ካለሳቸው በላይ አዋቂ ያላቸው አይመስልም። ሌላ ሰው አያውቁም ብሏል። አገር ይዘው እየጠፉ ነው እያሉ ነው እየመከረ ያው ሄደ። ጊዜው ደረሰ ግና ብዙ ዳሜጅ ካደረሰ በኋላ ነው አሁን አብይ መቀመቅ እየገባ ያለው። ብዙ ዳሜጅ፣ የማይተካ ዳሜጅ። ማንኛውም ይቆጨው ላይ ቆጨውም ዊ ዶንት ኬር። አሁን ጉዳያችንም አይደለም፣ ግን ኮንትሪቢዩቲንግ ፋክተር ነው ይሄ። ቀጥዬ የፕሪቶሪያ ጉዳይ ፈጽም ሲባል አልፈጽምም። ማሲንጋ ነገ ጠዋት ይሄዳል መቀለ ሲሄድ ታውቀዋለህ ወይ? አምባሳደር ማሲንጋ
ታውቀዋለህ ወይ ፕሪቶሪያ አላውቅም ሲል ሰውየው ዋት ዋዝ ዩር ሪአክሽን ተብሎ መጠየቅ መቻል አለበት። አሜሪካ ደስተኛ ነች። አንተ የምታውቀው ሀገር ውስጥ ነው ያለው። አንተ የምታውቀው ፕሪቶሪያ ሰላም ስምምነት ሰውየ ፓርላማ ላይ ዘና ቀብረር ብሎ ፕሪቶሪያ ረስቼዋለሁ ሲል የአንተ ሪአክሽን ምን ነበር? ዲድ ዩ ሪሊዝ ኤኒ ስቴትመንት ኦን ኢት ብሎ ስቴትመንት መግለጽ መቻል አለበት። አምባሳደር ቻሌንጅ ይደረጋል ዊዝ ዲው ሪስፔክት። አምባሳደር ዝም ብሎ ለማስፈራራት አይደለም ማንም አምባሳደር የሚመጣው። ልኡክ ማለት እኮ አምባሳደር መሰንጀር ማለት ነው። ሚኒስትር ማለት ነው። ሚኒስትር ማለት ምንድን ነው? አገልጋይ ማለት ነው። አገልጋይ ማለት እኮ ሚኒስትር ማለት ሌላ እኮ ነገር የለውም። እና መጠየቅ መቻል አለበት። ዋጋ ያስከፈለችው ግን እቺ ነች። ትግራይ እዚህ ድረስ ቀጥ ብሎ የትግራይ ከጫፍ እስከ ጫፍ የደረሰበት አንደኛው እቺ ነች። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ እረፍት ወስደን መጣል። በዚህ የዚህ ሁሉ ያመጣው ምን መጣ? እዚህ ጋር ድንኩል ተመልከቱት። እንደ እረፍት 15 ሰከንድ ጀነራል ድንኩል ነው መሃል ላይ ያለው። ለዚህ ሁሉ ነገር መነሳሳት ያመጣው አንደኛው ይሄ ነው። ቀጥለው ምንድን ነው? ለዋላነት ጉዳይ ነው። በዚህ በኩል ምዕራብ ትግራይ እዥዋለሁ ከተከዘዘ ብዬ ከዚህ በኋላ ማለፍ አትችልም አለ ጨፌ ኦሮሚያ ሽመልስ አብዲሳ የሚመራው ጨፌ ኦሮሚያ ከዚህ በኋላ መላፍ አትችልም። ተመልከቱ። ምስራቅ ሐረርጌና ምዕራብ ሐረርጌ፣ ቀለም ወለጋም፣ ደምቢዶሎም፣ ነቀምትም ሰሜን ሸዋም በሙሉ ኦሮሚያ ነው። ትልቅ ክልል በቃ የመሰለው ኦሮሞ ሆይ ይሄ ያንተ ክልል ነው ብሎ ያስቀመጠ የፌዴራል ስርዓት። ትግራይም ትግርኛ ተናጋሪው በዚህ በኩል ወደ አፋርኛ ተናጋሪ የነበረው ትግራይ የነበረው እና አበርገል ለምናምን ለዛም ማጆሪቲ ትግርኛ ተናጋሪ የነበረው ይሄ ወደ አፋር ተብሎ ሁለት ክልል ወደ አፋር የፌዴራል ስርዓት እንደዚህ ሲሰራ ወደ አበርገል ወደ ሰቆጣ አካባቢ የነበረው በደርግ ጊዜ የነበረው ካርታ ወደ አማራ ክልል ቆርሶ ሰጥቶ መጨረሻ ላይ ካርታ ሲሰራ እንደዚህማ ከሱዳን ጋር መገናኘት የለባቸው፣ ከሱዳን ጋር ከተገናኙ እንዘጋቸዋል፣ በፍጹም እኛን ስልጣን ላይ ያስቀምጡ ነው ማለት። ጌታቸው ረዳ ካሳይ የዛሬ 3 ዓመት ከምናምን ወደ ዴንቨር መጥቶ በነበረበት ልክ የዛሬ 3 ዓመት ይመስለኝ አሁን ነው በዚህ ሰዓት 3 ዓመት እዚህ ዋሽንግተን ዲሲ መጥቶ ከግሩፕ ጋር ሆነን እራት በልተናል ጓደኞቻችን ጋር እና አጠገብ ተቀምጬ ፎቶግራፎች ማሳይ ስለማልፈልግ ተናግሬያል ብዙ ጊዜ። ምንድነው ሰውየው ምንድነው የሚፈልገው አልኩት። አብይ ምዕራብ ትግራይን የትግራይ ሉዓላዊነት ይመልሳል ወይ? ወደ ጥቅምት 24 ሪስቶር ማድረግ ይፈልጋል ወይ? እንዲሁ ስታተስ ኮ አንተ ይመልሳል ወይ ስለው ፍላጎት የለውም ማለት ፍላጎት የለውም። ምንድን ነው? አይ እኔ እኮ ትግራይ ምዕራብ ትግራይ መሆኑማ መቼ ይጠፋብኛል? ትግራይ ነው፣ እውነት ነው፣ እዛ ያለው ትግራዋይ ነው፣ ምን ጥርጥር የለውም። ግን ከከፈትኩላችሁ የተቃጠለ ህዝብ አለ፣ የተናደደ ህዝቡ ተቀይሞኛል፣ ሰራዊቱ የተቃጠለ ነው፣ ተጎድቻለሁ፣ ተወርሬያለሁ የሚል ሰራዊት ነው። ከከፈትኩላችሁማ በ2 ሳምንት መሳሪያ አስገብታችሁ እኮ ልትመጡብኝ ነው አለ። ከከፈትኩላችሁማ ትልቅ ሰራዊት አላችሁ፣ ገና ያልበረደለ ሰራዊት ትመጡብኛላችሁ እና አልከፍትም። እንደዛ ነው ያለ። ቀጥታ እንደዛ አሁን ጌታቸው ዲሲ ነው ያለው፣ እንደዛ ነው ያለ። እኔ ቆሽጤ ነው የተቃጠልኩት። ታዲያ ምንድን ነው ለማን ነው እያገለገልክ ያለው አልኩት። ምንድን ነው ታዲያ ተስፋችን ምንድን ነው አንተ ተስፋ ከብልጽግና ጋር እንደዚህ ሸጉር ይሄ መሽመንመኑ ምንድን ነው ውጤቱ ታዲያ አልኩት። በጣም የተቃጠልኩት ያኔ ነው እና ሚዲያ ላይ የማይነገሩ ነገሮች ነበሩ፣ ተውኩት፣ ይቅርብኝ እሱ። ቀጥሎ ይሄን ዘግቼዋለሁ አለም። በኤርትራ በኩልስ ኧረ አስወጣል። 52 ቀበሌ ይዞ ነበር ሻዕቢያ፣ 52 ቀበሌ በድፍረት ደብረጽዮን መናገር የማይችለው እኔ ስነግራቸው የነበረው አስመራ በሄድኩበት ጊዜ ምን እኔ አንደኛ ፖለቲከኛ አይደለሁ፣ ጀነራል አይደለሁ፣ ሚኒስትር አይደለሁ፣ አያውቅም። ዝም ብዬ እንደትን ነው የሚያውቁኝ፣ ስክሪን ላይ ነው በቲቪ የሚያውቁኝ ኤርትራ እና ጀነራል ፊሊጶስ ምንድን ነው የምታደርጉት? አይጋ ተራራ ላይ ምን ታደርጋላችሁ? የሮብ ህዝብ ተፈናቅላችሁ ምን ታደርጋላችሁ አልኩት። መጀመሪያ ለምን አትወጡ? ለምን አትለቁ? ዛላንበሳ ምንድን ነው የምታደርጉት? ዛላንበሳ እኔ ከአስመራ ተመልሼ ዋሽንግተን ዲሲ መጥቼ
ይሄ ሁላ የህዝብ ለህዝብ ግንኙነት ብዬ ጽምዶ እናጠናክራለን ብለን መጥተን ካልወጣችሁ ዲሲ ሄጄ በሻዕቢያ የተወረረው መሬታችን በሻዕቢያ የተፈናቀለ ህዝባችን እያልኩኝ ዜና አልሰራም፣ ሚዲያ ላይ አልመጣም። በአስቸኳይ ሰላም ህዝባችን ፕሮግረስ እንዲያደርግ የአካባቢው ጽምዶ ጥሩ ደረጃ እንዲደርስ በአስቸኳይ ሪአክት ማድረግ አለባቸው። አካባቢ ያለው ሰራዊት አስወጡ፣ ህዝባችን ወደ ነበረበት ይመለስ። ደፍረን የተናገራቸው ለሁሉ ምን የሚያደርጉኝ ነገርም የለም። እሱን ያልኳቸው ደብረጽዮን ምናልባት እኔ የተናገርኩት ቋንቋ ማለት እሱ ፕሮቶኮል ለመጠበቅ ምናምን እንደዚህ ላይ ይናገር ይችላል። እኔ ዝም ብዬ ታች ወርጄ ነው የነገርኳቸው። ታች ወርጄ ምን ታደርጋላችሁ? አጋ ደርግ እኮ ይሄ የብልጽግና ደርግ እኮ እንትን ነው ያለው፣ ቆቦ እኮ ነው ያለው። ከቆቦ መጥቶ አላማጣ አልፎ ወደ አጋ ተራራ እንዳይመጣባችሁ ነው። ለምንድን ነው አጋ ተራራ የተቀመጣችሁ ምናምን ያልኩት? ማለት ጀነራል ፊሊጶስ ራሱ የሚያውቀው ጉዳይ ነው፣ በቲቪ የሚከታተለው ነው። እንደዛ ነው ያልኩት ናቸው። እሱ ግን ምን አደረገ? አብይ ምንድን ነው ያለ? በአልጀርስ ስምምነት ከሆነ ይውሰዱት ነው ያለ። ተመልከቱ። ምዕራብ ትግራይ አትገቧትም፣ ጸለምቲ አትገቧትም፣ በራያ ምናምን ይዣለሁ አንቄ ይዣለሁ። ከዛ በኋላ በኤርትራ በኩል ያለው አስወጡልን እንጂ ክቡር ጠቅላይ ሚኒስትር አሉት ቄሱ። ትዝ ይላል፣ ሁላችሁ የምታውቁት ነው። ክቡር ጠቅላይ ሚኒስትር የኢትዮጵያ ሉዓላዊነት እርስዎን እንዴት ነው የሚመለከቱት? የኢትዮጵያ ሉዓላዊነት 52 ቀበሌ እኮ ሻዕቢያ ይዞታል እኮ አሉ። የዛሬ 2 ዓመት ከምናምን። በዚህ በኩል አብርሃም በላይ አለ፣ በዚህ በኩል ጌታቸው ረዳ አለ። ምን አለ? ቆፍጠን ብሏላ። አይታረቁም ብሎ እኮ ነው። ምንም ሱዳን ጋር ዝግ ነው፣ 99.9% ዝግ ነች እንዳላት አሁንም ትግራይ እንደተዘጋጅ ትኖራለች ነው። ስለዚህ ከኤርትራ ጋር ሰላም አይባባሉም። አስመራ መሄድህል ጎንደር መሄድህል ብሎ ቀልዶብናል። በአልጀርስ ስምምነት ከሆነ ይውሰዱት ነው ያለ። ተመልከቱ። የተለይ ኢትዮጵያ ሉዓላዊነት ግዴ እና አንደኛው መርዝ ያመጣችው ጣጣ ያመጣች በላ አብይ አህመድ ቀመር ሂሳብ ሲያሰላ የተምታታበት አንደኛው እቺ ነች። ከኤርትራ መንግስት ጋር ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነው ጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። መተጋገዙን ግን ቅድሚያ በሰጡ በእናንተ በኩል ይሄ በላሽ ላይ አሁን ስለ ሉዓላዊነት ያወራል እንደ ብልጽግና አያወራም እኮ። የኢትዮጵያ ሉዓላዊነት እንደዚህ ብሏል አልፋሽካ ምናምን አይልም እኮ። አልፋሽካ ወይ ባድመ ዛላንበሳ ይላል እንደ ጉዳይ ገጥሞታል። ሌላ ጉዳይ እኮ ነው። እሱ ሌላ ነዋ። እንኳን ባድመ ምናምን ብሎ ሊያነሳ አይቅርና እሱ የቀይ ባህር ለመውሰድ ነው የሚጣጥረው። ይኸው ተመልከቱ። ስለ ቀይ ባህር ነው የምፈልገው። የምን ባድመ ነው የምን ዛላንበሳ ምናምን ሌላ ነው ጉዳይ ገጥሞታል እኮ። ምንም ይሄ በጣም በታሪኩ የሚጠላቸው ሰውዬ ያላ በነጋ ኦፕሬሽን ስም የተሰየመላቸው በጣም የሚጠላቸውን ጀነራል አሉላን ስም ኮት ያደርጋል ለመብላት ማለት ነው። ለመብላት በትግራዋይ በሰራው ጀግንነት የትግራዋይ ጀግንነት እያንቋሸሽክ አፄ ዮሐንስን እያንቋሸሽክ የእነ አፄ ዮሐንስ ዘመን የእነ አሉላ ዘመንን ታሞግሳለህ። አፄ ዮሐንስ የት ነበሩ? ይዋጉ ነበር ኤርትራ ሄደው። አሉላ ብቻ አልነበረውም። ኢትዮጵያን ዳር ድንበር ሲያጣብቁ የነበረው። ሄድና ጠይቃቸው፣ ሂስቶሪያንስ ጠይቃቸው፣ የምታደንቃቸው የኢትዮጵያ ምሁራንን እነ ባህሩ ዘውዴን ጠይቃቸው። አፄ ዮሐንስ የት የተዋጉ ብለህ ጠይቅ። አፄ ዮሐንስ ጎጃም ህዝብ እኮ ያደረጉት ትላለህ። እና ስለ ባድመ ሰውዬ ማውራት አይፈልግ። ቤት ነው ቀይ ባህር ምንድን ነው? መሞቴ ላይቀር መሸነፌ ላይቀር ከስልጣን መወገድ ላይቀር ለቀይ ባህር ብዬ ተሸነፍኩ እንዲል ነው የሚፈልገው ብልጽግና። አከርካሪዎች ስብርብር አድርገን ይቀመጣል። ቃሊት ይቀመጣል። የሚሸሽ ካለ ይሸሻል። እናቱ ቤት የሚደበቅ ካለ በአመት የሚደበቅ ችግር የለውም። ግን እኔ መበላቴ አይቀርም። ያው ተበልቻለሁ። ሂሳብ የተመታቶብኛል። በቃ የመጨረሻ ሂሳብ ሙትቻ ነው። እኔ ከ7ኛ ክፍል በኋላ ዋና ትምህርት ያለው ከ9ኛ ክፍል በኋላ ነው። እስከ 9ኛ ክፍል ደግሞ መደበኛ ትምህርት አልተማረም። ሂሳብ ሊያሰላ አይችልም። ተንኮል ምናምን ዝም ብሎ ተንኮለኛ መማር አያስፈልገውም። ምንም ሀሁ መጻፍ የማይችል እኮ ማዕት ተንኮለኛ ሰው አለ። ሰው ሄዱ ማዕት አቦ እገሌ አቶ እገሌ ተንኮለኛ ናቸው ይባላል። ግን ስምን ጻፍ ብትሉ አይጽፍም ሰውዬው። በተፈጥሮ ተንኮለኛ፣ በተፈጥሮ ዊዝደም ያለው የዋህ ሰውም አለ። አብይ ከነሱ ውስጥ ነው። ከመሃይማኖች ውስጥ ነው። ምንም ግን የመጨረሻ ቡራ ከረዩ ብሎ ነበር። ትግራይ ተሰባብራታል እንዲሁ ትፔልፍ እውቅና ምናምን ከሌለ ጦርነት እንገባለን ሲል ነበር። የዛሬ 2 ዓመት እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን
ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ይሄም እንዲህም ብሎ ነበር። ይሄ ምንድነው? ስለ ቲፒኤልኤፍ እውቅና ኢሹ ሆኖ ነበር በዛን ሰዓት። አሁን ጉዳይ ነው እንዴ? ኢሹ ነው፣ ቶፒክ ነው በኢትዮጵያ በትግራይ። ስለ ቲፒኤልኤፍ እውቅና የሚያወራ ሰው አለ? ምን ያደርግለታል? ፕሬዝዳንት እኮ ነው ኦልሬዲ፣ ገዢ ፓርቲ እኮ ነው ኦልሬዲ እኮ። ሊቀመንበሩም ምክትል ሊቀመንበሩ እኮ ቫይስ ፕሬዝዳንትና ፕሬዝዳንት ናቸው እኮ። ምን ጉዳይ አለው? ጦርነት ከፈተ ይሄ ሰውዬ አውርቶ ሲያቃል፣ ዲናውን አድርጎ ሲያቃል። በሱ ጁሪስዲክሽን እሱ በሚያስተዳድረው ኢትዮጵያ አንድ ክልል ፕሬዝዳንትና ምክትል ፕሬዝዳንት እውቅና ያላቸው በኢትዮጵያ ምርጫ ቦርድ እውቅና ያላቸው ፓርቲ እንደዚህ አይነት መንግስት ሲመሰርት እንዲሁ ስቴትመንት አውጥቶ ያውቃል ሰውዬ? በአንደበት ወይ በምናምን አውጥቶ ያውቃል? ምንም እንጅሩ። ለምን? አቅም የለም። በአምባሳደር በምናምን በሶሻል ሚዲያ መኖር የሚፈልግበት ቡራክሮ እያለ መኖር የሚፈልግ ሰው ነው። አጋዦች መጡልኝ ብሎ የትግራይ ተጋሩ ባንዳዎች አሉ፣ የተኮለኮሉ ሰዎች አሉ። ለአብርሃም በላይ ይሄን ያክል በር ሰጠው ይሉታል። እኔ የማውቀው ሰው ነው፣ አንድ ሰው አለ እነሱ ውስጥ ያለ አንድ አሁን ከትግራይ ሸሽተው የመጡት ያው ታውቋቸዋላችሁ። አብርሃም በላይ እኮ አሁን ባለፈው ሰልፍ ላይም አልመጣም። አይመጥናቸውማ በብዙ በእንትን እኮ አይመጣጠንም እኮ። አብርሃም ጥቅቅ ያለ ይህ ብልጽግና መስራች ነው። መስራች እኮ ብልጽግና። እነዚህ እኮ ብልጽግናም አይደለም ውስጣቸው ቂመኞች ናቸው። አብርሃም ገብቶት ብልጽግና የተቀላቀለ እኮ ነው። እኔና አብርሃም ከፊት ለፊት እንተዋውቃለን። በቃ ከሩቅ እኔ እና እሱ 100% ልዩነት ነው ያለ። እንደዚህ ዝም ብሎ በቃ በልዩነት እንደ ሰው ላከብረው ይችላል። በፖለቲካ አመለካከት ግን አንገናኝም። እኔ እርግጠኛ ነኝ በዚህ እንደሚያከብረኝ እኔ። እነዚህ ግን ሆዳሞች ናቸው። ለገንዘብ ለጥቅም ብለው ውስጣቸው ሌላ ሆኖ እያለ ግን ለራሳቸው ህዝብ እያስበሉ የራሳቸው ክብር የራሳቸው ሉዓላዊነት ሉዓላዊነት ሲባል እኮ ድንበር ምናምን ይመስላችኋል። የክብር እኮ ሉዓላዊነት እኮ ነው። ባህላችን ምናምን እኮ ሉዓላዊነት እኮ ነው። የአንድ ክልል ፕሬዝዳንት ክዶ ብልጽግና ሄዶ ተወተፈ ሲባል ፕሬዝዳንትና ምክትል ፕሬዝዳንት የከዱባት ብቸኛ ክልል ትግራይ ነች። ከድተው ወደ ብልጽግና የገቡት ለምን ብለው? ለሆዳቸው ብለው። ለየትኛው ዓላማ? ለውጥ ፈልጋለን ምናምን ፈልጋለን። ዛሬ የዒዳጋ ሐሙስ እና ውቅሮ አካባቢ ወጣቶች ያወጡት ሚስጥር አለ፣ ታዩታላችሁ። ከዚህ ፕሮግራም በኋላ እንለቀዋለን። ጉድ ነው ዶክመንተሪ። ይሄ እየተደረገ ትግራይ የት ነበረች የሚያስብል እነ ጌታቸው እና እነ ጻድቃን ቡድን ይሰሩት የነበረው ዶክመንተሪ አለ። ካንደበታቸው ዝም ብሎ ካንደበታቸው እዚህ ተሸውዶ የገቡ ወጣቶች ጭምር ማለት እንዴት አድርጎ እንደመለመሏቸው ምን እያሉ እንደመለመሏቸው። አብርሃም ሌላ ነው ማለት ነው። አብርሃም ገንዘብ ለነሱ ተሰጠዋል ይሏል። ለጻድቃንም ጌታቸው ምናምን ያሉት የገንዘብ ሽኩቻ ነው። ሳሞራን በዚህ በኩል አለ ገንዘብ ህንፃ ጀምሯል። ገንዘብ እየገነባ ነው። ህንፃ ያው ቤት እንትን እየገነባ ነው ይኖርበታል ወይ ሌላ ጥያቄ ነው። ጌታቸው በዚህ በኩል ጻድቃን በዚህ እና ገንዘብ አብይ ለማን ይደግፍ ነው? እና ያለ አቅማቸው ይንጠራራሉ አብርሃም ጋር መድረስ የሚፈልጉት። አብርሃም ገብቶት ብልጽግና ላይ ያለ ሰው ነው። እነዚህ ግን ሳይገባቸው ለሆዳቸው ብለው ተቀይመው እንዲሁ ሸሽገን በእናት በቃ እንዲሁ እንትን ሆነን በቃ የበላይ አባት የፓትሮኔጅ ሆነንና አንተ ጋር እንጠጋ ብለው ነው የተጠጉ ሰዎች ናቸው እነዚህ። ሌላ ነገር የላቸው። ክብራቸው አሸጠው እና ግባ እያሉ ወጣት ወደ ጦርነት የመለመሉ ሲያስገቡ የነበሩ መጨረሻ ህዝባቸውን ክደው ልጆቻቸውን ክደው መሰማታት ክደው ወደ አዲስ አበባ የሄዱ ናቸው። አብርሃም ለየብቻ ነው። አብርሃም ትግራይን ይቀጠቅጥ ነበር እንጂ ትግራይ ሄዶ ወታደርና ግባ እያለ አብርሃም የማገደ ወታደር የለም ከትግራይ በኩል። ራሱን የትግራይ ወጣት ነበር ሲመታ ነበር መከላከያ ሚኒስትር ሆኖ። ለየብቻ ህይወታቸው ለየብቻ ነው። ለየብቻ ይሄ ዓላማ አለው ማለት ነው። ዓላማ እነዚህ ግን በፍጹም ዓላማ ቢስ ናቸው። ይሄን ካልን በኋላ ወደ ደብረጽዮን እንምጣ። አሁን ወደ ጠንከር ያለው ጉዳይ እነዚህን አጠብ ነው ምክንያት ነው የደረደር ነው። አሁን ከትግራይ በኩል በጣም ምክንያታዊ የሆነ ጉዞ ነው እየተጓዘች ያለች ትግራይ። ቲዲኤፍም የትግራይ ህዝብ ማጠቃላይ ሁሉም ነገር ኤግዞስት አድርጎ ጨርሶ ይኸውልህ ምን ተባለ? ቲፒኤልኤፍ አላቅህም ወደ ጦርነት እንገባለን
አልጀርስ እምቢ አላቅም ይውሰደው አልጀርስ በአልጀርስ እምነት ከሆነ ይውሰደው የትግራይ መሬት አለ። እንኳን መውሰድና ምናምን ይቅርና ገና ለወደፊቱ ዩኒፊኬሽን ውስጥ ሊገቡ ይችላል። ለወደፊቱ ከፊቱ ምንመኘው እሱ ነው። ትልቅ ነገር አለ ከፊታችን። ይሄ አካባቢ እንኳን የጦርነት አውድማ ልታደርገው አንተ አልጀርስ ነው ብለህ ሁለት ልታጋጭ አሰብከው ስሌት አይሆንም። ሄደን ያፈረስ ነው፣ ሄደን ያወደም ነው፣ ግንቡን የደረመስ ነው። ከዛስ የፕሪቶሪያ ጉዳይ አላቅም አልክ። ከዚህ በኋላ የፕሪቶሪያ ጉዳይ አላቅም ካልክ በዚህ በኩል አላስወጣም በዚህ በኩል አላስወጣም አይዲፒ አልመልስም ካልክ ምን ጉዳይ አለ? ከመጠን በላይ ታግሰናል አለ ዶክተር ደብረጽዮን። ከመጠን በላይ ከዚህ በላይ መታገስ አንችልም፣ ሁሉም አድርገናል አለ። ኢንትረስቲንግ ፓርት አለ እዚህ ላይ። መንግስትስ ሰላም ሕጊ ስርዓት ይዘኽብር ተመዛበለስ ናብ ቦታኡ ይመልስ ያው ካሊ ፖለቲካ ይተልያን ሰብአውነት ያ ሰብአውነት ጥራ ሰብአውነቱን ዘይብሉ ብሱ ካሊ ፖለቲኮ ይሐስቦ ከጥፎክም ይበል ናብ ቦታኡ ተመዛበለን ምምላስ ዘይደሊ መንግስትስ እንታይ ዘሎ ክጠፍእ ስለ ተደሊ ጥራ ስለዚህ የመናውን ተዓጊስና የመና ሕልፍውን ተዓጊስና ክንዕገስ ስለ ዝነበርና ጸገምና ስለ ንፈልጥ ማለት ሕዚ ግን ጠቕላላ መጥፊእና ካብ ኮነ ክንጋደል ኣለና ታ ምግዳል ምንተ ህዝቢ ትግራይ ስለ ዝኾነት እውን ኩሉ ከዓ ይጋደለላ ዝተወሰነ ቤተሰብ ዝጋደለላ ጥራሕ ኣይኮነት። ሁሉም እየታገለ ነው። የተወሰነ ቦታ የተወሰነ ቤተሰብ ብቻ የሚታገልበት ትግል አይደለም፣ የሁሉም ትግራዋይ ትግል ነው። እኛ ታግሰናል። ከመጠን በላይ ነው ያለው። ከመጠን በላይ ታግሰናል። ህዝባችን የዋህነት በጣም ጭካኔው ጭምር ነው። ይሄ ከሰብአዊነትም አንጻር ብሏታል። ከሰብአዊነት አንጻር አይዲፒ ተፈናቅለዋል እኮ 1 ሚሊዮን ህዝብ ተበትኖ ምን ላድርገው ምናምን ብሎ እንኳን ሰው ይረባረባል። ኦፒዲዮ ምንድን ነው ያደረገው? ሶማሌና የኦሮሞ ህዝብ ተጋጨ ተብሎ ወደ ጅግጅጋ አካባቢ which ጌታቸው አሰፋ አጣላቸው ምናምን ሲባል የነበረው ድራማ ኦፒዲዮ ሲቀሰቅሶ የነበር ታስታውሳላችሁ። ወዴት ምንድን ያደረገው? እነ ለማ መገርሳ አዲስ አበባ ዙሪያ አዳማ ዙሪያ ቤቶች የገነቡ ጊዜያዊ ቤቶች ቆርቆሮ ቤቶች የተገነቡ ሁሉም ማስፈር ነው የጀመሩት። ወደ ጅግጅጋ መልሱ ሲባል አመልስም እንዲያው አዲስ አበባ ዙሪያ መሬት ሰጥተና ኖራቸዋለን የተባለ ሁሉም ነው የተባረሩት። እነዚህ ያኔ ኢህአዴግ ነበር፣ በዛ ሰዓት ኢህአዴግ ሆኖ እንደዛ ሲያደርጉ የነበሩት። እነዚህ 1 ሚሊዮን ህዝብ ተበትኗል ሲባል ግድም አይሰጠው አንድም ቀን ርህራሄ እንዲሁ ከሰብአዊነት አንጻር ፖለቲካ ይተው እኛን ጨርሳቸዋል እገላቸዋለሁ ይበለን። ህዝብ በተመለከተ የተፈናቀለ ህዝብ በተመለከተ እንደዚህ አይነት ጭካኔ ታይቶ እና መታገስ ያለብን ለሰላም ስንል ከመታገስ ካለብን በላይ የታገስ ነው። የዓለም ግብረ ኃይል ጨምርላችሁና ወደ ሌላ ጉዳይ እናሄዳለን። ዓለምም በየቀኑ እንድንቀልጥ ነው የፈለጉት አለ። በየቀኑ ከ70 እስከ 80% የኢትዮጵያ መንግስት ሰራዊት የብልጽግና መንግስት ሰራዊት ትግራይን ከቦ ነው ይዞ ያለው። አሁን አዙ ስፒክ ራይት ናው 70-80% የኢትዮጵያ ሰራዊት ትግራይን ከቦ ያለ ሰራዊት ነው። በየቀኑ 24 ሰዓት ድሮን ትግራይ የዞረች ታድራለች፣ አለፍ ሲልም ትመታለች። ትግራይ ሸቀጣ የለም፣ ነዳጅ የለም፣ ከበረራ በስተቀር በረራና ኢንተርኔት በስተቀር ምንም ነገር የለም። ወደ ትግራይ የሚገባ ነገር የለም። ገንዘብ የለም፣ በጀት የለም፣ ባንክ የለም። ኤቲኤም ስትሄዱ ቆርቆሮ ነው ትግራይ አይደለም፣ የለም፣ ምንም ነገር የለም። እና እንቀልጣለን። ዝም ብለን እንድንቀልጥ ነበር የፈለጉት አለ። እኛ ዝም ብለን እንቀልጣለን ወይ? አንቀልጥም። እንዳንቀልጥ ነው የምንታገለው። ምክንያት አለን ይላል። የዓለም አጭር ነች፣ 1 ደቂቃ። እዚ ሁሉ ገይሮም ከዓ እዚ ህዝቢ እዚ ሕጂ እውን ኣይተንበርከኸን ሕጂ እውን ክንሪኦ ኣለና ኢሎም ዳርጋ 70-80 ሚእታዊ ናይ ምክልኻል ሓይሎም ኣብ ዶብ ናይ ትግራይ ከባቢታት ተቐሚጡ ዝኒሀ ምቕማጡ ጥራሕ ኣይኮነን በብመዓልቱ ካብ 5 ክሳብ 10 ድሮናት ኣብ ናይ ትግራይ ሰማይ በብመዓልቱ ኣለዋ፣ ቀትሩስ ለይቱስ። ስለዚ እታ ሕዚ ዝኒሄናላ ህዝቢ ትግራይ ዝኒሄናላ ኩነታት ሲ እታ ኩነታት ትሓዝ ዘለናያስ እንታይ ኢና ንግለፅ እንተልናስ ብድውልና ኢና ንመውት ዘለና፣ ብድውልና ኢና ንመክኽ ዘለና።
ሓደ ነገር ክንገብር ተዘይክኢልና ብድውልካ ካብ ምጥፋእ ዝኸፍእ ነገር የለን። በቁም መሞት ነው። በቁም ከመሞት በላይ ክፉ ነገር የለም። በቁማችን እየሞት ነው፣ በቁማችን እየቀለጥን ነው። ብልጽግና የሚፈልገው እሱን ነው። ሰፋ ያለ ነው። ድምፅ ወያነ ዩቲዩብ ላይ ሄዳችሁ ብታዩት ፓርት 1 ፓርት 2 አለ። ጊዜ ካላችሁ ገብታችሁ ቀጥለን ብልጽግና ከሁሉም ይፈራው ሁሉንም የቲዲኤፍ ሰዎችን ይፈራል። በስሙ ዝም ብሎ ለየት ያለ ስምም ስላለው የባሻው ዓለም የልጅ ልጅ ድንኩል ነው። ድንኩል ትግራይን ለማጥፋት የጄኖሳይድ ፕሮፓጋንዳ ተጠቅሟል። በጣም ጄኖሳይዳል የሆኑ ተርሚኖሎጂዎች ተጠቅመዋል ብሏል። እነ ዳንኤል ክብረትን ጭምር ይጠቅሳል እዛ ላይ። በተግባር ደግሞ አድርገውታል። በቃላት ሲነግሩን የነበረ ትግራይ እንደዚህ እናደርጋለን፣ ትግራይ እንደዚህ እናደርጋለን ሲሉት እናቃጥላቸዋለን፣ እንገላቸዋለን ሲሉ ነበር። ሁሉንም ተግብረውታል። በቃላቸው ሲናገሩ የነበረው አድርገውታል። ካንሰር ነው ትግራይ፣ ካንሰር ነው ብለውናል። የቀን ጅብ ነው ብለውናል። ለህልውናችን እንታገላለን። በነገራችን ስለ የቀን ጅብ ምናምን የሚባለው አዲስ ነገር አይደለም። ለብልጽግና ታውቃላችሁ ያለ ለብልጽግና እኔ ሺህ ጊዜ አንድ ነገር ልንገራችሁ። የኦሮሞ ተወላጆች በተለይ ይሄ ፕሮግራም የምትከታተሉ የኦሮሞ ተወላጆች የምታውቁ አንድ ጉዳይ ኦቢኤን የሚባለው ኦቢኤን ነው አዳማ ያለው ኦቢኤን ነው የሚባለው መሰለኝ። ኦቢኤን በዩቲዩብ በፌስቡክ አንድ ዶክመንተሪ ሰርቷል። አንድ ዶክመንተሪ ሰርቶ ነበር የምታስታውሱ ከሆነ ምንድን ነው ያለው? ሸኔ ይላል። ሸኔ የሁለት ዓመት ህፃን ልጅ አርዶ ይበላል ይላል። ደም እየመጠጠ ይጠጣ፣ የሰው ደም እያደረገ ይጠጣል ነው ያለው። ዶክመንተሪ ሰርቶ ዶክመንተሪ ፌስቡክ ፔጅ የኦቢኤን የፌስቡክ ፔጃቸው 1 ዓመት ተቀጣ። ኮሚኒቲ ጋይድላይን ጥሰሃል ተብሎ 1 ዓመት ተቀጥቷል። ፌስቡክ ፔጃቸው ላይ አልተመለሰ። 1 ዓመት አላገለግላቸው። ሄት ስፒች እንደዚህ አይነት ነውረኛ ነገር ሰርታ ብሎ ፌስቡክ ቀጥቶታል። 1 ዓመት ፌስቡኩ እንትን አደረገው። አሁን የሚሰራ ይመስለኛል። 1 ዓመት ሸኔ እኔ ሺህ ጊዜ እኔ ብጠላቸው ትግራይ ያሉት ወደ አፋሬት ወንድሞቻችን ቲፒኤፍ ነን የሐራ መሬት ነን የሚሉት እኔ በደዚህ ደረጃ እንኳን ልቀርባቸው ይገልጽና በጽያፍ ቋንቋ ስገልጻቸው አይታችሁ ታውቃላችሁ? እዚህ ሚዲያ ላይ ጽያፍ ቋንቋ ዝም ብሎ ማለት ስድብ ነገር እንኳን ሐራ መሬት ሽፍታ አይደለም እኮ እነዚህ ሽፍታ እንደ ሽፍታ ትላንት እኮ ድባቅ እየመቱ እኮ ሰላ ድንጋይ ድረስ የደረሱ ወጣቶች ናቸው። እነዚህ እኮ በፖለቲካ ብልሽት ናውጣ እያሉ ነገታቸው ያመላጣው ውጣ እያሉ ያስወጡት እኮ ነው። እነሱ አዲስ አበባ ሆነው ገንዘባቸው ለማካበት ይሄ ምንም ፎልት ኦፍ ዘምሰልፍስ እኮ ምንም ያልነሱ ኃጢአት እኮ ነው። አፈር ፀሐይ የሚቀቅላቸው እኮ ምንም ያውቁት ነገር የለም እኮ። ጥላቻ በምናምን ጥላቻ ቀላል እኮ ነው። ጥላቻ በጣም ሲምፕል ነው። ጥላቻ እኔ ማሶች አሉ ሲጠሉት የነበረ ይሄ ሚዲያ አሁን የተመለሰ ነው ህዝቡ። እኔ ተመለስ ብዬ አልመለስኩትም። እኔ የመለስኩት የለኝም። ራሱ እንደሚመለስ ግን እርግጠኛ ነበርኩኝ። ብቻችን እዚህ ቆመን እንደ ቁራ ስንጮ ያዘንቡብን ነበር። ሰው ቀጥረው ዩቲዩበር ፌስቡከር ማአት ቀጥረው ቲክቶክ ላይ ምናምን ይዘምቱብን ነበር። ነገ ጠዋት ትመለሳለህ፣ ትክክለኛ የትግራይ መስመር ይሄ ነው፣ ትክክለኛ የፍትህ መስመር የመርህ መስመር ይሄ ሚዲያ ነው፣ ትመለሳለህ ነገ ሳትፈልግ። እኔ ተመለስ ብዬ ሳይሆን ራስህ ይቅርታ በየቤቱ እያንኳኳ ይቅርታ ስሜት እኔ ይቅርታ እንድትለኝ አለ የምፈልገው። በአእምሮ ግን ይቅርታ ትለኛለህ። ነግሬያቸዋለሁ። እነዚህ ወደ አፋር ሄዱት እኔ በጽያፍ ቋንቋ በዚህ ደረጃ ላይ ደም ይጠጣሉ፣ የ2 ዓመት ህፃን ሊበላሉ ብዬ ዶክመንተሪ ልሰራ እችላለሁ፣ ልናገር እችላለሁ። ትግራይ እንደዚህ ይነገራል። ኦህዴድ ትግራይ ላይ ካንሰር ነው የቀን ጅብ ናቸው ሲባል እኔ አይገርመኝም። ምክንያቱም በራሳቸው ወጣቶች በራሳቸው ልጆች እጅ ኦሮሞ እያሉ አብረው የአንድ እናት ልጆች አንዱ መከላከያ ነው፣ አንዱ ኦላ ነው ወይ አንዱ ፌዴራል ፖሊስ ነው፣ እዛው ናቸው። ሁለት ጎራ ያሉት ልጆች እነሱን በዚህ ደረጃ ዲስክራይብ ያደረገ ኦቢኤን ነው። ፌስቡክ መጥቶታል። እኔ አይገርመኝም ነው። ይህንን ኮንሲደር አድርጎ እና ጀነራል ድንኩልም እነ ዳንኤል እነዛ ቢናገሩ አብይ ካንሰር ቢለን የቀን ጅብ ቢለን ምንም አዲስ ነገር አይደለም። አልፈነዋል። ይሄ እኮ አልፈን እኮ ነው እዚህ የደረስነው እኮ ተሰባብረን ሞራሊ በጣም አርቅቀውን። በሞራል ማርቀቅ አንደኛው የትግል መሳሪያ ነው ለብልጽግና መስበር። በቃ ሄዳ ከዚህ በኋላ ትግል በቃኝ ብሎ ከስቱዲዮ ዘግቼ እንደወጣ ለምሳሌ እኔ ማለት ነው። በቃኝ ከዚህ በኋላ ምን አገር ጌታቸውን ክዶ ጻድቃን ክዶ ምናምን እያልኩኝ እኔ የትግራይ መለኪያ የትግራይ ተርሞሜትር ጌታቸው ወይ ጻድቃን ብዬ እነዚህ ከካዱማ ምን አገባኝ እኔ ብዬ ላሽ ብሌ እንዲሄድ ማለት ነው። የታባቁ እነሱ ተራ ሰዎች ናቸው። እነሱ በጊዜያቸው ትልቅ ሰዎች ይሆናሉ። የኛ ጊዜ ነው፣ የአዲሱ ትውልድ ጊዜ ነው።
ገና ከኔ በታች ያሉ በጣም ትንንሽ ልጆች የነሱ ጊዜ ነው። ገና ለሚወለዱ ዜጎችም የነሱ ጊዜ ነው። የ70 ምናምን ዓመት ሰው ካደብዬ እዚህ ስቱዲዮ ተስፋ ቆርጬ የሚሄድበት እድል የለኝም፣ እንትን የለኝም፣ ሞራል የለኝም። ውስጤ በጣም ጠንካራ ነው። አንዳንዴ ብልጽግና ላይገባው ይችላል። ጠንካራ ነው። ለዚህ ነው እዚህ እስከዛ ድረስ አፈር ድሜ እያበላናችሁ እዚህ ያለ ነው። እና የድንኩል ጉዳይ እንሂድ። ድንኩል ቅድም ሲጫወት አይታችሁታል። ሸራሮ ነው ማለት ነው። ድንኩል መልእክት አለው። አጭር ነች። እንታገላቸዋል፣ እነዚህን እንታገላቸዋል፣ መንግልን እንጥላቸዋለን ብሎ ትግራዋይ ሁሉም እንትበጭፍጭፎ ሕማቅ ካንሰር ትግራዋይ ናይ ህዝቢ ኢትዮጵያ ካንሰር ማለት ተሓኪሙ ዘይሓዊ ህዝቢ ትግራይስ ህዝቢ ኢትዮጵያ ተሓኪሙ ዘይሓዊ ሕማም ኢሎም በቲ ፅሉቅ ሕማም ማለት በቲ ዘይሕከም ቀፂሎም በቲ ሕማቅ ኣራዊት ዝብቀትሪ ማለት እንስሳታት ብቀትሪ ዝበልዕ ደፋር ሰባት ብቀትሪ ዝበልዕ ደፋር ኩሉ ዝፀልዖ ዝብቀትሪ እዩ። የቀንጅብ ማለት ደፋር በቀን ሰው የሚበላ በቀን ከብት የሚበላ ሌሊት ነው አይደል? ጅብ የሚበላው ወይ ሌሊት ነው ሰው ምናምን በላ የሚባለው እንስሳ። የቀንጅብ ማለት ግን ደፋር እና በቀን ሁሉ የሚያደርግ ማለት ነው። ሰው የሚበላ እንስሳ የሚበላ እንደዛ ብሎ ነበር የገለጸ። አሁን ተመልካቾች ወደ እንደ ፎቶ ኤግዚቢሽን አጥራጥር ብልጽግና የብልጽግና ወቅታዊ ቁመና እንቃኛቸው። የብልጽግና ወቅታዊ ቁመናቸው ትንሽ እንደነገርኳችሁ እኔ መበላቴ ላይቀር መሸነፌ ላይቀር ምን ብዬ ልሸነፍ? አሁን ትንሽ እኩይ ሚጢጢ ሰው አሸነፈኝ ከምል ግዙፍ ሰው አሸነፈኝ ብል ያምርብኛል እኔ አይደል? እንዲሁ ከታይሰን ጋር ተጣልቼ እንዲሁ አንዴ ጣል አደረገኝ ምናምን ብል ወይም የኔ እኩያ ጋር ተጣለው ወይ ገሌ ያሸንፈው ምናምን እንዳይባል እንትና እኮ ነው እንዴ 6 ሰው ሆነው እኮ ነው እንዴ ተጣምሮ መተውብኝ እኮ ነው እንድባል ማለት ነው። እንደዛ የሰፈር ልጆች ሁሉ ድሮ ከተጣላች ሰፈር አብይ የደረሰበት ችግር እሱ እንቃኛለን። ተመልካቾች እዚህ ጋር ተመልከቱ። የሚያኮራ አየር ኃይል ይላል እዚህ ጋር የሚያኮራ አየር ኃይል ብሎ ከዛ በኋላ ምን ይቀጥላል? ወረራ ነው። ይሄ ችግር የለም። የሚያኮራ አየር ኃይል መብቱ ነው። ስራ አየር ኃይል አንድ ሀገር የራሱ አየር ኃይል አፕሪሼት ቢያደርግ መብቱ ነው። ችግር የለው መብቱ ነው። እዚህ ጋር ደግሞ ወረራ ነው። ይኸውላችሁ የ19ኛ ክፍለ ዘመን የነበሩት ትግራዋይ ጀነራል ቀይ ባህር እውነት ነው አስመራ ትልቅ ፓላስ አላቸው። የኤርትራ መንግስት በደንብ ተንከባክቦ ይዞታል። የእሳቸው ቤተ መንግስት የኤርትራ እስልምና ምክር ቤት ጽህፈት ቤት ነው ያደረገው። የኤርትራ እስልምና ምክር ቤት ትልቅ ነው። በጣም ሬኖቬት ተደርጎ ትልቅ ቤተ መንግስት ነው ያላቸው። እኔ ሄጄ ጎብኝቼዋለሁ፣ አይቼዋለሁ ማለት ነው። እዚህ አጋጣሚ ብዙ ነገር ምንም እና ወረራ ነው ቀይ ባህር። እኔ እንግዲህ ጦርነት አልፈልግም ይላል እሱ፣ ግን የሰው ሀገር ወራ ያለው ተመልከቱኝ፣ እየቀመጣው ነው። ምንድነው የኢትዮጵያ ህዝብ ጠብቀኝ፣ ይኸውልህ እኔ እኮ ለትግራይ ለኦላ ለፋኖ ምናምን ብዬ አይደለም እና ቀይ ባህር ላመጣልህ ነው የምዋጋውና ተከተለኝ ለማለት ነው። ድንብሎ አይከተልም፣ አንድ ሰው አይከተልም። ተመልከቱ እዚህ ጋር ቀይ ባህር ነው የባህር በር የነገዋ ኢትዮጵያ ሁለንተናዊ ማብራሪያ ምናምን ይላል። ተመልከቱ እንቀጥላለን። እነዚህ ሰዎች ደግሞ ኤአይ ሲሰሩ ደግሞ እቺ እንኳን ኤአይ አይደለችም ይመስለኛል። እቺ ኤአይ አትመስለኝም። የተመታው በቀውስ የተመታው ህወሓት አይ አባቴ እዚህ ጋር አንድ ጨምርላችሁና እንዘጋዋለን። ይሄ ተመልካቾች አንድ እንጨምርላችሁ ጊዜ ስለሌላችሁ እነዚህን ለማምጣት የህወሓት የክህደት ሴራ እነዚህም ኤአይ እንዴት አድርጉ ማን ነው የሚያምረው እዚህ ላይ አይ ቲንክ ያቺ መንጀሪኖ ነች። እንዴት አድርጎ እንደሚሰሩት ተመልከቱ። ጌታቸው ረዳ ነበር እንደዚህ ሲሰራ ነበር ድሮ። አንተ ከፈለክ ኢየሱስ ክርስቶስ አስመስለ ብትሰራው፣ ከፈለክ እንዲሁ በቃ አብይ አህመድ አስመስለ ብትሰራው፣ እናት ወድ ብትገባ አታመልጥ። እንኳን ቀይ ባህር ብለህ ተው ቀይ ባህር ምናምን። በዚህ አጋጣሚ መስፍን አርአያ ምክክር ኮሚሽን ፈርሷል፣ ዋጋ የለው። በዚህ አጋጣሚ ልንገራቸው የተሳተፉት ጃልሰኝ ያለ ጃልሰኝ በዚህ በኩል ያለ ጃልሰኝ ነው። እጁን አሳስሮ ያለው ጃልሰኝ ነው አሉ። አይገርምም? ጃልሰኝ ፀጉሩን ቆርጦ ሌላ ሰው እና ከአማራ ሮክ እየመጣው የሚለው ደግሞ ማስረሻ ሰጠ ያለ እዚህ ጋር አረብ ነው የሚመስለው። እዚህ ላይ ደግሞ እንደምታዩት ነው ማስረሻ ሰጠ አማራን ወክሎ ታጣቂዎች እየተሳተፉ ነው እየተባለ ያለው ይህን ነው። ብልጽግና የሚቀልደው በዚህ ነው። ይህን ዝም ብለን እንደ ችግር እንውሰደውና
ዶክተር ደብረጽዮን ምን አለ? ብልጽግና የቀጠናው ጠንቅ መሆኑ ሁሉም ገብቶታል አለ። የውስጥ ሀገር ብቻ አይደለንም አሁን የተሰባሰብ ነው። አቤት አቤት አቤት! ብልጽግና የኢትዮጵያ የውስጥ ኃይሎች የጋራ ችግራችን ብልጽግና ነው፣ የጋራ ጠላታችን ብልጽግና ነው በሚለው ኮንሰንሰስ ላይ ደርሰናል፣ ከስምምነት ደርሰናል። ገብቷቸዋል። ትናንት ወዳጅ ነኝ አጋር ነኝ ስለነበረ የብልጽግና ጋር የነበረው አንዳንዱ አሁን ጸረ ብልጽግና ሆኖ መስዋዕትነት እየከፈለ ነው። ቨሪ ቲፒካል ኤግዛምፕል አሁን የአማራ ፋኖ ተመልከቱ። አማራ ፋኖ ደጋዳሞት ያለው ውጊያ የሰነበተው ውጊያ ከባድ ነው። ተቋቁሞ ሰልፍ ቀጥ አድርጎ እያሰለፋቸው ነው። እውነት ይሄ ብልጽግና ወታደራዊ ሰልፍ ነው? መከላከያ ራሱ እንትን እያደረገ ትሬኒንግ የወጣ ነው የሚመስለው። ለካ ምርኮኞች ናቸው። ቀጥ አድርጎ ያሰልፋቸው። ከዛ አንተ ወደ ይበል እና የፋኖ አለባበስ ስታዩ ነው ፋኖ መሆናቸው ምርኮኞች መሆናቸው የምታዩት። ቀጥ ብለው ሲሄዱ የብላቴ ሾው ነው የሚመስለው፣ ብር ሸለቆ ሾው ነው የሚመስለው። እንደዚህ በእንብርክክ እያስኬደው ፋኖ ቀይ ባህር ይላል። እዚህ አካባቢ ደግሞ አቅምህን አይተህ እንኳን ለምን መኖር አልቻልክም ነው። ፋኖ እና ኦላ እየተዋጉት ነው፣ ብልጽግናን እየተዋጉት ነው አለ ደብረጽዮን። የትግራይ ብቻ አይደለም ጠላትነቱ ከትግራይ ጋር ብቻ አይደለም፣ ከኦሮሞ ህዝብ ጋር እየተዋጋ ነው፣ ከአማራ ህዝብ ጋር እየተዋጋ ነው። ትግራይ ብቻዋ ነበረች ከዚህ በፊት፣ አሁን አጋር አላት። የቀጠናው ሀገራትም በብልጽግና ሰላም አጥተዋል። የቀጠናው ሀገራት አብይ የተጣላው ከውስጥ ኃይሎች ብቻ አይደለም፣ ሌሎች የቀጠናው ሀገራት ጋርም ተጣልተዋል። ሰላማችን ተበላሽቷል። ይህን አገዛዝ መጣል ብቸኛ መፍትሄ ነው ከሚል ደርሰዋል ብሏል። አይ ቲንክ አጠር ያለች እንዲያውም አብይ እንቅልፍ የምትነሳው እንቁልጭልጭ ይሆናል። አሁን ዝም ብሎ አሁን 5,000 ምናምን ሰው እያየ ነው። አንደኛው አብይ አህመድ ነው የሚሆነው፣ እርግጠኛ ነኝ። ምዝ ስርዓት እዚ በእንትና ይኮና ንገጥም እዩ ምስ ኩሉ ይገጥም ምስ ሰብኣይ እዚ ስርዓት እዚ ምስ ኦሮሞ እውን ነውቂ እዩ፣ ምስ ዓፋር ብውቂ እንተዘገለፅና እውን ኣብ ቅርሕንታት እዮም። ቤኒሻንጉል ውግእ ኣሎ፣ ፋኖ ትፈልጥዎ ናይ ምሓር ዓብዪ ውግእ ኣሎ፣ ሕዚ እውን ኣሎ ውግእ። መሓዙት ኣለና ዘበለና እዚ እዩ መሓዙት ኣለውና ንኣና ዝተፈለየ ፍቕሪ ስለ ዘለዎም ኣይኮን ንሶም እውን ኣብ ሓደጋ ኣለና። ክንነብር ኣይከኣልናን፣ ሰላም ክንረክብ ኣይከኣልናን። ብዘተ ፀገማት ፈትሕ ኣይደልን እኳ ደኣስ ንሶምን ብድሮን ብካሊኡን ዝቅጥቀጠሉ ኩነታት ተፈጢሩ ዘሎ። ስለዚ ነዚ ስርዓት ብልፅግና ዝበሃል ንምውጋድ ዝተሰለፈ ሓይሊ እኒሄ። ምሕዝነት ዝበሃል እዚ እዩ። ኣብ ምንታይ ኣብ ፀላኢ ምውቃዕ ናይ ሓባር ፀላኢ እኒአና። ናይ ትግራይ ፀላኢ ብዘሎ ኣይኮነን፣ ናይ ባዕሎም ፀላኢ። ብልፅግናስ ናይ ብዙሓት ፀላኢ ኮይና፣ ስለዚ ብልፅግና ፀላኢ ዝገብሩ ይተኣኻኸቡ። እዚ ሓሚሱና ዝነ ዘሪጉና ናይ ውሽጢ ዓዲ ጥራሕ ኣይኮነን፣ ከባብና እውን ዝኸባቢ እውን ዘሪግዎ እዩ። ክገልስ ኣለዎ ዝብል ይሕዝ በዚሑ ኣብ ዝሓለፈት ፃውራ ናይ መኸተ ኣብ ባዕልና እያ ነራ፣ ኣበይንትና እያ። ኣበይንትና ዘይወረደ ነገር የለን፣ ሓሊፍና እዮም። ሕዚ ኸ ኣበይንትና ኣይኮነትን እኒሁ እዮም መሓዙት። እንግዲህ አሁን ወዳጆች አሉን። ከዚህ በፊት የነበረው ጦርነት የ2 ዓመት የትግራይ ጦርነት በእኛ ጫንቃ ብቻ ላይ የተንጠለጠነ ነበር። ብቻችን ነበር ያለፍነው። መክተናል፣ እዚህ ደርሰናል። አሁን ሰውየው ሰብአይ ድርጅቱ የሁሉም ጠላት ነው። ሁሉም ገብቶታል። ከጎረቤትም የሀገር ውስጥም በሙሉ ነው። ይሄ እያለ ሰላም በቀጠናችን መምጣት አይችልም በሚለው ላይ ሁሉም ተግባብቷል፣ ተስማምቷል። ስለዚህ የጋራ ነው፣ በጋራ ነው አሽቀንጥረን የምንጥለው በሚለው እችን ድቅቅ ያለች አጭር ደግሞ አስቀጥለን ካለን ጊዜ አንጻር ትንሽ እንትን ላድርገው። ደጃፍ አዲስ አበባ ደጃፍ ላይ ናቸው ያሉት አለች ፈትለወርቅ ደግሞ መንጀሪ ነው። አዲስ አበባ ደጃፍ እንደ ድሮ ትግራይ አይደለም፣ ትግራይ ሆነን የምንዋጋው አይደለም። አሁን ከባድ የሚባል አደረጃጀቱ ከበድ ብሏል። ብልጽግና ጎን ተሰልፎ የነበሩ ጸረ ትግራይ ተሰልፎ የነበሩ ኃይሎች አሁን ፖለቲካው ተቃይሮ ብልጽግና ላይ ዘምተዋል። ኦላ አዲስ አበባ ደጃፍ ላይ ነው ያለው። ፋኖ አዲስ አበባ ደጃፍ ነው እየተዋጋ ያለው። አሁን ብቻችን የምንሸከመው ጦርነት የለንም፣ ብቻችን የምንሸከም መስዋዕትነት የለንም።
በጋራ የምንወጣው ተራራ ነው የሚሆነው። የሌላው ሌላ ነው። ምንም እኮ ሰውየው ሱዳን ኤርትራም ነው ብሎ ጋበዘ እንጂ መጋበዝ አያስፈልገውም። ኤርትራ ማለት ዝም ብሎ ቢገባ ችግር የለውም እንዳደረገው። ግን አጋጣሚ ሆኖ ምንድነው እያለ ያለው አሉላ አባነጋ ቀይ ባህር ኮት ያደርጋል፣ አሰብ አመጣለሁ ይላል። ያው አሁን ያሳየዋቸው ነው። ዝም የፋብሪኬት አድርጌ አይደለም ያመጣው። የራሳቸው ሚዲያ ተመልከቱ። ስለ ቀይ ባህር ነው የሚያወሩት። ለምን የኢትዮጵያ ህዝብ ተነስልኝ፣ እኔ አብቹ አባመላ አባፊጣ ልጅ ሊያመጣ ነው፣ ባህር ሊያመጣልህ ነው እና ይልማ መርዳሳ በርታ፣ አይዞ ትቀጠቀጣለህ፣ ግን አየር ኃይል ይወድምብሃል፣ ግን እንደፈለግ የምትፈነጭበት አየር ክልል አይኖርህም፣ ግን ትሞክራለህ። እምነታችን በአንተ ነው። 10% የኢትዮጵያ ወታደር ላይ 10% እምነት የለውም። አብይ የለውም። የትኛው የኢትዮጵያ ወታደር? ይሄ ብልጽግና ዝም ብሎ እኮ ነው። ሐሰር እኮ ነው የሚባል በትግርኛ። የከብት መኖ እኮ ነው። በአንድ ሰዓት የሚቃጠል እኮ ነው። ሐሰር ነው የሚባለው መኖ ማለት ነው። በአንድ ሰዓት የምትከለቀቅበት ይላል። ያቋል እሱ። የመንጀሮ መልእክት አለች፣ አጭር ነች። ብዙ ሚዲያዎች ኮት ያደረጓት ይቺ ነች። እንዲያም የአማራ ተወላጆች እና የጸረ ብልጽግና የአፋን ኦሮሞ ሚዲያዎች ኮት አድርጎት ይሄን አስተርጉማችሁ ብዙሕ ዕጡቕ ኣብ ጎኒ ብልጽግና ኮይኑ አንጻር ሰራዊት ትግራይ ዝተሰለፈሉ ኩነታት እዩ ነይሩ። ሕዚ ከንተ ኢልና ኮይና ግን አዲስ አበባ ክሳዕ ዝብፃሕ በይንና ንሽከሞ ኢና ማለት ኣይኮነን። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለዉ ፋኖ ኣለዉ አፍ ደገ አዲስ አበባ፣ ናይ ኦሮሞ ነፃነት ሰራዊት ኣለዉ አፍ ደገ አዲስ አበባ። መሓዙት እኒሄውና ማለት እዩ። ምስ መሓዙት ኮይንካ ዝስራሕ ስራሕ ይክኸውን ሕዚ ማለት እዩ። ስለዚ እዚ ግድን ክንጥቀመሉ ዘለና እዩ። ስለዚ ምጥንቃቅ የድሉ እዩ ዝብል ክሳዕ ሕዚ ፍቲ ናይ ሓባር ፀላእ ሓደ ዓይነት ኢና። ብሓባር ኮይንካ ናይ ምቅላስ ድሌት ኣብ ኩሉ ፅቡቕ እዩ። መዋፅእና ግን እንታይ እዩ? ምጥንካር ኣብቲ ናይ ሓባር ንገብሮ ቃልሲ እውን ሲ ናይ ትግራይ ዓቕሚ ተዳኺሞ ይኮናን ክንወፅእ ዘለና ጥንኪርና ንወፅእ። ስለዚ ሕዚ እውን መዋፅእና ናይ ባዕልና ናይ ውሽጥና ዓቕሚ ውሽጥና ንጠንክር። ኣብቲ ምሕዝነት ከይኮና ንክስታይ ንገብር ከም ንሱ ጥራሕ ዘዋፀና ከይኮና ክንሓስብ ዘለና ዝለዓለ ትኩረትና ኣብ ውሽጥና ጌርና ክንሓስብ እዩ ዘለና ማለት እዩ። ተመልካቾች ቀጥለን የጥላቻ ጉዳይ እነሳ። ስለ መቀጥቀጥ ቀጥቅጦኛል፣ ቲፒኤልኤፍ ቀጥቅጦኛል ምናምን የሚል አንድ ኦሮሚያ በቪዲዮ አለኝ ከቪዲዮ። ከዛ በፊት ግን የኢሳትና የ360 ጋዜጠኛ የነበረው ባልና ሚስት የነበሩት አላለ ኢሳት ናቸው ምናምን ባልና ሚስት የነበሩት አንዱ ቲክቶክ ላይ ሲዞር ያየሁት ህወሓት እኮ ቀጥቅጦኛል፣ ህወሓት አስሮኛል ሲል አየሁት። ስለ እኔ ጽምዶ አልደግፍም፣ ጽምዶ ምናምን አልደግፍም ይላል። ምን ጽምዶ ደገፍክ አልደገፍክ? በአሁን በ21ኛ ክፍለ ዘመን አሁን በሩብ ጉዳይ ለጉዳዩ በደረስኩ ሰዓት ጽምዶ ተቃዋሚ ያለውና በአንተ ምክንያት ጽምዶ ሊፈርስ አንተ ጽምዶ ደገፍኩ አልደገፍኩ ምን ልታመጣ ነው? የተጣመድካት ሚስትን ፈተ ልጆችን የበተንክ ሰውዬ፣ እናት ጋር የምትኖር ሰውዬ ልጆችን በተነ ሚስትን በተነ እናት ጋር የምትኖር ሰውዬ ስለ ጽምዶ ታወራለህ እንዴ? ይወራል እንዴ? ነውር እኮ ነው። ጽምዶ ከመጀመሪያ ቤት ያለው ጽምዶ ነው ማወቅ ያለብህ እኮ። ልጆችን በተነ ሲንግል ማም ሲንግል ዳድ እያልክ ሲንግል ዳድ እንኳን አይደለም ዝም ብለህ ወሮ በላ ትግራይና አማራን አስታርቃለሁ እያለ ገንዘብ ሲቀፍል የኖረ ሰውዬ 360 ቁጭ ብሎ እዚህ እየሰሩ በዚህ በኩል ሚዲያ ላቋቁም ነውና እያለ ከትግራይ ኮሚኒቲ ከምናምን ማአሰብ ከትግራይ እዚህ መጥቶ ከአዲስ አበባ ሸሽተው የመጡ እዚህ ገንዘብ ስጡን እያለ ሲኖር የነበረ ሰውዬ የክንፈዳኛው ጓደኛ የክንፈዳኛው የቅርብ ሰው የነበረ ሜቴክ። እኛ ክንፈዳኛው መልኮን አይቼው አላቅም። ክንፈዳኛው ከክንፈዳኛው ጋር እየሄደ ፎቶ የሚነሳ ጎግል ብታደርጉ የክንፈዳኛውና የሱ ፎቶ ነው የምታገኙት። እኔ በእውነት እና ህብር ስኳር ነው የሚባለው ገንዘብ ዘርፎ የመጣ ፒአር ነኝ ምናምን በህግ የኢትዮጵያ ህግ የሚፈለግ ኢትዮጵያ ቢሄድ በህግ የሚታሰር ሰውዬ ስለ ጽምዶ አልደግፈውም ህወሓት አስሮኝ እሴት የታባክ ነው የምታውቀው ቲፒኤልኤፍን የዘራይ እኮ እጁ ጨበጠኝ ብለህ እጄ ሳልታጠብ ነው ሙለው እያልክ የምትደሰት ሰውዬ ዘራይን እጅ በመጨበጥ በዘራይ እጅ የምትደሰት ሰው የነበርክ እንዴት ተብሎ ክንፈዳኛው ማለት እዚህ አጠገብ ክንፈዳኛው ቁጭ ብለህ ፎቶ እየተነሳ የምትል ሰውዬ ማን የሚባል ነው ያሰረ? የኢትዮጵያ ቴሌቪዥን ጓደኞች ትዝ አይላቸውም? ማን ነው ይሄ ሰውዬ እንደዚህ ብሎ የሚያወራው? ምን ሆኖ ነው አይልም? ምን አይነት ነው? ምን የመሰለች ሚስት እውነት ከአንተ ጋር ይሁላ ዓመት ኖረች? ስለ ጽምዶ ታወራለህ ደግሞ አንተ? ይቅርብን። ይሄ
ግን ማጭበርበር የፈለገው ግን አስገራሚ ነው። እግዚአብሔርን በእውነት እኔ ሰው እንዴት ነው የተዋረደው ነው ያልኩኝ። ጥላቻ የማሰለቻቸው ጉዳይ ወደ ከፍ ያለው የሚባለው የኦሮሚያ ብልጽግና ኃላፊ የተናገረው አንድ ጉዳይ አለ። ሰውየው አኮላሽተውናል አለ። የኢንሳ ሰው ነው። ኢንሳ ሰው የነበረ ነው። ይሄ የደህንነት ሰው ብዙ ዓመት ደህንነት ውስጥ የነበረ ሰው ነው። ጥላቻ የማይሰለቻቸው አንድ ጉዳይ ልንገራቸው። የብልጽግና ትልቅ ሰው ወደ ውጭ የወጣ ሰው የነገረን ነው። በተለይ ትግራይ እና የኦሮሞ ይመለከታል። ለኦሮሞ አሁን ያላችሁበት ሁኔታ ለማሳየት ነው። ትግራይ አልፏል፣ ኤክስፓየር አድርጓል። ግን ሌሰን ነው። ኢህአዴግን ለመታገል እና አብይ አህመድና ሽመልስ ምናምን የነበረበት ቡድን የሶሻል ሚዲያ ቡድን የሚባል ነበር። ይለጠፋል። ይሄ አንተ እንደዚህ ለጥፍ። አሁን የሶሻል ሚዲያ የተለመደው ያኔ ነው። ከአንድ ሴንተር ከአንድ ቋት ነው የሚወጣ መልእክት ሜሴጂንጉ አንተ ይህን ለጥፍ ተብሎ በውስጥ ነው የሚላክላቸው። ጸረ ኢህአዴግ እና ኢህአዴግን ለመምታት ህወሓት ላይ እናተኩራል ይላል የነበረው የተከተሉት ፍሬሚንግ። ህወሓት ላይ ፎከስ እናደርግ፣ ከህወሓት ውስጥም አድዋ ላይ እንጫወት፣ አድዋን እንዝመት ነው ነበር። ከኢህአዴግ ከህወሓትም ከዛ ኢህአዴግ ህወሓት ሲመጣ ምን አገባኝ ይላል ብአዴን፣ ምን አገባኝ ይላል ሌላው ደኢህዴን ሙፈሪያት ከሚልም ምን አገባኝ ትላለች። ሬድዋንም ምን አገባኝ ይላል። ኃይለማርያም በቃ እየተመታ ያለው እኮ ህወሓት ነው ይላል ማለት ነው። ነጥሎ መቱ ማለት ነው። ከህወሓትም አድዋን ነጥለን እንምታ። አድዋ ማለት ኮር ነው፣ የቲፒኤልኤፍ ኮር ነው። አድዋ ስንመታ የአድዋ ሰዎች ብቻ ይሳቀቃሉ። ሌላ ደግሞ እኔን አይደለም እየተባልኩኝ ያለሁት የሚል ስሜት ይመጣል። ስለዚህ ለይተን የአድዋ ላይ ሶሻል ሚዲያ ፍሬሚንጋቸውን ማለት ነው። ይሄ እኔን አይመለከትኝ የሚል ስሜት እንዲመጣ ነው። ህወሓትን ከመጣን አድዋ ላይ ነው መምታት ያለብን። አሁን ይሄ አልፏል። የዚህ ተቀጥያ ደግሞ ትግራይ ሄዷል። እነ ጌታቸው እነ ጻድቃንም ያስከተሉት እሱ ነው። ዋላ ዘዋ ማዕከል ብሏል። ባለፈው ለውጥ ይፈልጋል እኮ ማጮ ለውጥ ይፈልጋል፣ እንደርታቦ ለውጥ ይፈልጋል፣ አድራት ለው አጋም ይላል። ዋላ ኢቭን ሴንትራል ዞን ማለት አብይ አዲም ነው፣ አድዋም ተንቤን ማለት አብይ አዲም እና አክሱም ማለት ነው። ኢቭን አለ ማለት ይሄ ኮር ነው፣ የቲፒኤልኤፍ ኮር ማለት ነጥሎ እየመታ ነው። ኢቭን ወዚን ትግራይ ማለት ጻድቃን የሚባለው ሰው አዲስ አበባ የዚህ ተቀጥያ ነው። ኦፒዲዮ የቀደደው እሱ እነዚህ መጥተው ማስቀጠል ነው የፈለጉት። ማስቀጠል አልቻሉም። ሰባበርናቸው፣ ማስቀጠል አይችሉም። ተሰባብረው እነሱ አብይ ገንዘብ ስጥን ይላል። ጀነራል አዲስ አበባ ሆኖ ሆዳቸው እያከኩ ያድራሉ። ብር የላቸው አንዳንዱ ልጥጥ ህይወት ይኖራል። አንዳንዶቹ ጀነራል ገለ የተባሉ አዲስ አበባ ሸሽተው አፋር ነን የላቸው፣ ገንዘብ የላቸው። እንሰማለን፣ የራሳቸው ጉዳይ እንሰማለን። ግን አንዳንዶቹ እርዷቸው የተባለ ባለሀብቶች ይረዷቸዋል። አሁን ወደ ኦሮሞ ጉዳይ ልምጣ። ኦሮሞች አሁን መስማት ያለባቸው ጉድ ነው፣ እንድትማሩበት ነው። አብይ የሰጣቸው ደግሞ ነቀምቶች ተነሱ፣ አምቦ ይላቸው። አምቦ የህወሓቱ አድዋ ነው፣ የኦህዴድ አድዋ ነው። አድዋ ላይ ዘምቷል አይደል? አድዋ ላይ ዘምቷል ኦህዴድ። አሁን አምቦ ደግሞ የህወሓቱ አድዋ ነው በሉት ይላቸዋል። ነቀምቶች ተነሱ፣ ነቀምቶች ሆሮ ጉድሩ ነቀምት፣ ይሄ ቀለም ወለጋ አምቦን ምቱ። ኦፒዲዮ አብዛኛው ስልጣን የተቆጣጠረው አምቦ ነው፣ ምቱ ይላቸዋል። ይሄ ትልቅ የብልጽግና ሰው የነገረን ነው። እዚህ ጋር እኔ ይሄን የኦሮሚያ ፖለቲክስ እንደዚህ አይገባኝም፣ ግን የነገረን ቁልጭ አድርጎ ኤክስፕሌን አድርጎልኝ። አንዳንዱ ለሚዲያ ስለማይሆን ዝም ብዬ ልተው። የኦህዴድ አዲሱ አድዋ ነው የሚባለው። የኦህዴድ አዲሱ አድዋ አምቦ ነው ይላቸዋል አብይ። ዝመቱ እና አንዳንድ አምቦዎች ይህን ሁላ ስልጣን እየሰጧቸው እኔ አያከብሩኝም፣ ይሄ ሁላ እንትን እያደረኳቸው እና ቀጥቅጧቸው፣ ዝም ብላችሁ ቀጥቅጧቸው ይላቸዋል። እና ሆን ብሎ ነው አምቦና ወለጋ ምናምን ለማጋጨት ፈልጉ ነው። ሶሻል ሚዲያ ላይ ያለው ዘመቻ ነው። ቀጥለን የከፍ ያለው ጉዳይ ነው። ከፍ ያለው ልክ እንደ 360 ሰውዬ ጽምዶ አልፈልግም እኔ ቀጥቅጦኛል ምናምን አስሮኛ ሲል የነበረ ምንም ዝም ብሎ አንድ ሌባ ህብር ስኳር ፋብሪካን ዘርፎ የሄደ የሼር ዘርፎ የወጣ ሰውዬ በኢትዮጵያ በህግ የሚፈለግ ሰው ኢንፋክት በህግ የሚፈለግ ሰው ነው። ሁላችሁም የምናውቀው ነው። ዋጋ የለውም፣ ዝም ብለን እንለፈው። ይሄ ሰውዬ የከፍ ያለው ተፈራ ጽህፈት ቤት ምን አለ? ሁለቱ ሸኔዎች የኛ ሸኔና የምናምን ሸኔ ይላል። የኛ ሸኔ ይላል። ማነህ አንተ ብትሉት ብልጽግና ነው። ብልጽግና ሸኔ ያለው እንዴ? አዎ አለው። ሸኔ ብልጽግና ያደራጀው ሸኔ ያለው። በሱ ቤት ግን የኛ ሸኔ ሲል የኦሮሞ ሸኔ ማለቱ ነው። የኛ ምን አይደንቲቲ ነው፣ የኦሮሞ አይደንቲቲ ያላቸው ማለቱ ነው። ግን አለፍ ይልና ተምታቶበት የኛ ሸኔ ይላል። ብልጽግና ያዘጋጀው ሸኔ እንዳለ ያደራጀው እንዳለ
ጠቅሶ ሄዷል። ተልኮ የሚቀበሉት ይላል ለማንኛውም የኛ ሸኔዎቹ ተልኮ የሚቀበሉት የአማራም ከዚህ በፊት ሲያኮላሸን ከነበረ ነው አለ። ይሄ ሰው ማን ነው? የኢንሳ ምክትል ዳይሬክተር የነበረ ሰው፣ የደህንነት ሰው የነበረ እድሜ ልኩ ደህንነት አካባቢ የሰራ ሰው ነው። ተመልከቱ 27 ዓመት በደርግ ጊዜ የሚኖር በኃይለ ሥላሴ የሚኖር ምናምን ቶርቸር ሊኖር ይችላል ምናምን ሂውማን ራይትስ ቫዮሌሽን ሊኖር ይችላል። ይሄ ናቹራል ነው። ይሄ ሊኖር ይችላል። ይሄ ሲያደርግ የነበረው 27 ዓመት ሙሉ ጠቅለለው ኃጢአቱን የሰጡት ለቲፒኤልኤፍ ነው የሰጡት። ጌታቸው አሰፋ ይላል። ጌታቸው አሰፋ በመልኩ አይቶት ማቅ እኔ አይቼው አላውቅም። ለምሳሌ አይ ጌታቸው አሰፋ እንደዚህ ያደረገኝ ይላል። እንደዚህ ያደረገኝ ከነ ዘሪሁን ተሾመ በስተቀር ማንም ሰው አያገኘው። ዘሪሁን ተሾመ ያኔ ባለቤት ነበር፣ ቤተኛ ነበር። ጅማ የሚፈጠር አርሲ የሚፈጠር ባሊጎባ የሚፈጠር ጎሬ የሚፈጠር ወያኔ ይላል፣ ህወሓት ይላል። አምቦ ይፈጠር ወያኔ ይላል። በሙሉ ከፍ ያለው 27 ዓመት ያኮላሸን ይላል። ተመልከቱ። አባዱላ ያኮላሸው፣ ኩማ ደመቅሳ ያኮላሸው፣ ለማም ያኮላሸው። ለማ የደህንነት ሰው ነበር፣ አብይ የደህንነት ሰው ነበር። እነዚህ ሰዎች ነበር ኦሮሚያ የሚያስተዳድሩ። ስለዚህ ማን ነው እኛን ሲያኮላሽ የነበረ የሚለው? ህወሓትን ነው። መልእክት የሚቀበሉት ትእዛዝ የሚቀበሉት ትላንት እኛን ሲያኮላሸን ከነበረ ነው አለ። ከፍ ያለው ተፈራ የአሁኑ ብልጽግና ጽህፈት ቤት ኃላፊ እና ብሔራዊ ደህንነት አባል ነው። የብሔራዊ ደህንነት አባል ነው ከፍ ያለው ተፈራ። በሚቀጥሉት ያው የኦሮሞ ህዝብ ከሚጠይቀው ሰዎች ነው። ብዙ የኦሮሞ ወጣቶችን አጥፍቷል። ኦላ ከመዘገባቸው ውስጥ አንደኛው እሱ ነው። ሹክል በለው ብዬ ነው። ተመዝግቧል። ኦላ ተመዝግቦታል። አንደኛ ሁለተኛ ምናምን በዚህ በየወረዳው ማን ሞተ፣ ማን ተገደለ፣ ማን አካሉ አጎደለው፣ ማን እንደዚህ ያደረገ፣ ማን ቀጠቀጠ፣ ማን ሰብአዊ መብት ጥሰት ፈጸመ ጠቅልሎ ቁጭ አድርጎታል። ኦላ ጥርጥር የለውም። አንደኛው ከፍ ያለው ተፈራ ነው። ይሄን ሰውዬ ስሙት። ቃመ ብራትራ ኤርገመ ፉደተኒቱ ራወቱ ቃም ኒሳን ኤርገመ ራ ፉደተኒቱ ራወተን ከንከሌስ ሁንደ ኬኛ ኮላሳ ቱር ይሄ ንዝጋው እና ምን ይላል ተመልካቾች? እዚህ ላይ እንዴት ብሎ የኛዎቹ ከወያኔ ሲሆናል ከወያኔ ሲሆን እንዴት ብሎ ከነፍጠኛ ጋር ይጣመዳሉ አለ። የኛዎቹ ነው ኦላ ከወያኔ ሲሆን ይላል። ከዚህ ነፍጠኛዎቹ እንዴት ሊጣመዱ ይችላሉ? ከፋኖ ማለት ነው። ተመልከቱ። እነሱ ትላንት ምን ይሉ ነበር? ኦሮማራ ማለት ይላል ደምሽ ደሜ ነው ይል ነበር። ትላንት ባህር ዳር እየሄደ እኔ ኢትዮጵያዊነት ሱሴ ነው ይል ነበር። የለማ መገርሳ ሲመራው የነበረው ኦፒዲዮ እንደዛ ነበር እኮ ትላንት ነገር። አሁን ኦላና ጃልማሮና ዘመነ ካሴ ኦብሌሳኮ ሲለው ኦብሌሳኮ ወንድሜ ነው የእናቴ ልጅ ሲለው እነዚህ እንዴት ከነፍጠኛ ጋር ትገናኛለህ ይለዋል። ከፍ አላለ ዝቅ ያለው ነው። ቀጥለን የኤርትራ ጉዳይ እንዴት ነው? አብይ እንደሆነ ተመልከቱ። የኢትዮጵያ ፖለቲካ እንዴት እንደተበላሸ። አብይ እንደሆነ አሉላ አባነጋ ቀይ ባህር እያለ ምናምን ይተነትናል። ታሪክ ወደ ኋላ እያደረገ የበዘዘ ብለውታል አላሉትም ዊዶን ኬር ግን ያመጣል እሱ ይባላል በእንትን። ከዛ በኋላ ሞሳድ ቦለስ የትራምፕ ዳይሬክት የትራምፕ አማካሪ ቦለስ ደግሞ ግብፅም ኤርትራም እየተገናኙ ነው። ከኤርትራ ፕሬዝዳንት ጋር እየተገናኙ ነው። ከኤርትራ መንግስት ጋር ተደጋጋሚ ምንድን ነው የተፈጠረው ነው? ለምንድን ነው የተፈጠረው? ኢራንና አሜሪካ ጦርነት ላይ ናቸው ያሉት። ኢራን የአሜሪካ ዜጎች ትላንት በሚሳይል ገላለች። አንድ ሴትና ወጣት የ19 ዓመት ጎንዛሌዝ የምትባልና ሌላም በሚሳይል ገላለች። ይህን ጦርነት ላይ ናቸው ያሉት። በዚህ ላይ የቀይ ባህር እንግዲህ 20% ምናምን የዓለማችን የሚተላለፈው በዛ በኩል ነው ይባላል። 30% በቀይ ባህር በኩል ነው። እቺ ኤርትራ የምትባል አላቃት የምትባል ባዮሎጂ ይወስደዋል የምትባለው ኤርትራ አብይ የኤርትራ ፕሬዝዳንት በቃ እሱ ከሞተ ብቻ ነው እኛ ሰላም የምናገኘው የሚባለው አላል አብይ ባዮሎጂ ምናምን የሚለው ቋንቋ አለ። አቤ ስብሐትም ህወሓቱ በቃ ደብረጽዮን ባዮሎጂ ወስደዋል ሲል ነበር። ባዮሎጂ ደብረጽዮን አሁን ወጣት ነው። ወጣት ሳይሆን በቃ ለየት ያለ ወጣት ነው። አሁን ገናም ይወጣታል። አሁን ኤርትራ የማታ እንጀራ ይስጠኝ እንደሚባል ወላጆቻችን ያው ይተርታሉ። የማታ እንጀራ ስጠኝ ይላሉ። የማታ እንጀራ ስጠኝ ማለት ያልታሰበ እንጀራ ማለት ነው። ቀይ ባህር እዚህ ጋር ተገላ አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረት
ዩኤን ሴኩሪቲ ካውንስል ምናምን በየተራ ሁሉም ማዕቀብ በማድረግ እና አሜሪካን በራሷ ሳንክሽን ሲያደርጓት የነበረው በጣም ስትራቴጂክ በሆነ ቦታ ላይ ተቀምጣ በፈጣሪ ፍቃድ ማለት ነው። አብይ እንደሚለው መጨረሻ ላይ አሁን አንቺማ የኛ ነሽ፣ ያለ አንቺ ይሄ ዓለም ሊቃና አይችልም፣ ያለ ቀይ ባህር ሰላም እኛ ሰላም ልናገኝ አንችልም፣ ሆርሙዝም በዚህ ችግር ውስጥ ገብተናል፣ በዚህ በኩል የሚተላለፈው የዓለም 30% ኢኮኖሚ በአንቺ በኩል ነው የሚንቀሳቀሰውና እባክሽ የእናንተ ሰላም እንፈልጋለን፣ ከእናንተ ጋር ተባብረን መስራት እንፈልጋለን፣ አቴኒኮስ ከእናንተ ጋር ዲፕሎማቲክ ሪሌሽናችን ማጠናከር እንፈልጋለን ብሎ ባለፈው ሞሳድ ጎለስ ግብፅ ሄደ። እንደገና መልእክት ከኤርትራ ጋር ተገናኘ። እንደገና የግብፅ ውጭ ጉዳይ ሚኒስትር እንደገና አስመራ መጥቶ ተገናኘ። ነገሩ እንዴት ነው? ዶቶቹን አገናኙት። ዶቶቹን አገናኙ። ባዮሎጂ ይወስዳቸዋል። ባዮሎጂ ካልወሰደ በቃ ሰውየው ከሄደ በኋላ ኤርትራ ዋጋ ያላትም እናመጣታለን ስለነበር ነገሩ እንዴት ጥምዝምዝ ብሎ እንዴት እንደተበላሸበት ብልጽግና ተመልከቱ። ቀይ ባህር ሰላም ነው፣ በእኔ ቁጥጥር ነው ይለዋል። እኔ ማንም የሚነካሽ ነገር የለው፣ አብረን እንሰራለን፣ የአሜሪካ ኢንተረስት የቀይ ባህር ሰላም ነው እያለ የትራምፕ አማካሪ ተራ ሰውም አይደለም፣ የትራምፕ ዳይሬክት አማካሪ ነው ይሄን ሁላ እያደረገ ያለው። የምሽት የማታ እንጀራ ስጠኝ ይስጠኝ ማለት ይሄንን ነው። ብልጽግና የሚያንቋሸው 1.9 ሚሊዮን ናቸው። ኢኮኖሚ የሚባል የላቸውም። በኢኮኖሚ የሚቆጠር ስታቲስቲክስ አይገባም ምናምን እያለ ጌታቸውም በዛ አፉ ሲያንቋሻቸው የሚውለው አሁን ምንድን ያለው? ማን ነው አሁን በባዮሎጂ የሚወሰደው? በባዮሎጂ የሚወሰደው ከኤርትራ በኩልና ወይስ አብይ እንኳን በባዮሎጂ አይደለም የሚወስደው፣ የኢትዮጵያ ኃይሎች ናቸው የሚወስዱት። የኢትዮጵያ ጀነራሎች ትንሽ እንቃኛቸው፣ ትንሽ ወደኋላ ሁለት ጉዳይ ያለን ግን እንደ መሸኛ ያክል መሸኛ አይደለም እንቃኛቸዋል። የኢትዮጵያ ጀነራሎች ቡራከረዩ ለሚሉት የመጨረሻችን በዚህ እንዘጋዋለን። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተው ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። በኤርትራ መንግስት፣ በኤርትራ ፕሬዝዳንት፣ በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን፣ ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። እንግዲህ ጀነራል ፊሊጶስ በእውነት የኢትዮጵያ አባት የኢትዮጵያ ከምንም ምናምን ከሆነ ከኢትዮጵያ እንዳትለይ አደራ። በዚህ አጋጣሚ ክቡር ጀነራል መሰለ መሰረት እንደነገሩን በጣም እንግዲህ ከኛ አልተለየም። ምን ጊዜም ጭብጨባ ተጨብጭቧል። ስለዚህ ይሄ ጭብጨባ መቀጠል አለበት። ፕሮግራማችን በዚህ እንዘጋዋለን። ከዚህ ፕሮግራም ቀጥሎ አንድ ልዩ ዝግጅት አለ። ቀደም ብዬ ነገርኳችሁ። የትግራይ ጉድ በትግርኛ ነው መስማት ያለባቸው። አንድ ዶክመንተሪ አለ። ትግርኛ የምታዳምጡ ይህን ጉዳይ ይመለከታል ብላችሁ ጉድ ትግራይ የተፈጠረው 2 ዓመት ነጌታቸውና ጻድቃን የሰሩት ጉድ ከአንደበታቸው ምንም ዝም ብሎ ምንም ሳይከላከል ከባለ ጉዳዮች የምትሰሙት ጉዳይ አለ። እናስተላልፈዋለን ከደቂቃዎች በኋላ። ለነበረን ቆይታ እጅግ እናመሰግናለን። ዛራ ሚዲያ ኔትወርክ ዩቲዩብ ቻናላችን ላይ ሆናችሁ የተከታተላችሁት፣ ሳብስክራይብ ሳታደርጉ የምትከታተሉን ከሆነ ይህ ሚዲያ መከታተል አለብኝ ብላችሁ የምታስቡ ሳብስክራይብ አድርጋችሁ ሄዱና የኖቲፊኬሽን ምልክቱን ተጫኑ። በዛ ላይክ ማድረጋት ስትወጡ ላይክ አድርጉት። የበለጠ ሌሎች ጋር እንዲዳረሱ ስለሚሰራ አልጎሪዝም ስለሚሰራ ነው። በተረፈ ሚዲያችሁን ደግፉ። ስክሪን ላይ ባለው ዜር ካሻ ቁጥራችን በያላችሁበት ሆናችሁ አሜሪካ ያላችሁ ደግፉን። በየውጭ ሀገር ከአሜሪካ ውጭ ያላችሁ ደግሞ ስክሪን ላይ እንትን ላይ እናስቀምጣለን፣ ሀሳብ መስጫ ላይ እናስቀምጣለን። ሜምበርሺፕ ጆይን የሚልም አለ። ዩቲዩብ ስትገቡ በተለያየ መንገድ ሰፖርት ማድረግ የሚፈልግ መንገድ አያጥርም። ስለዚህ ሚዲያችሁን ደግፉ። እናመሰግናለን።